ኢትዮጵያ ውስጥ ራፕን ትመርጣለህ? ዝነኛ ብር አግኝተህ ምናምን እናትህን ለመጦር ራፕን ትመርጣለህ? አትመርጥም እኮ። ግን የሆነ የጨከንክበት ነገር አንዳንድ ነገር ላይ የምናዳምጣቸው ሙዚቃዎች ሊያድሱንም ሊያጎድሉንም ይችላሉ። ስካት ማቲ ራፐር፣ ዳይሬክተር፣ ሶንግራይተር፣ አዎንታዊ ሂፕሆፕ አርቲስት እና ቢዝነስማን። ይሄኛው ስካት እንዴት መጣ? ስካት ማን ነው? ስካት ናታኒም ብራውን ይባላል። ሰው ከቶፍ ማድረግ ከላይ ማስወጣት በጣም ማስተራርኩ ነገር በአንዳንድ ሰዎች እቺ ነገር ጫር አድርጎብህ ያልፋል። ምድር ለወገኑ ብሎ ይጋደላል። አዎ እሱ ርቦት ለሌላው ያጎርሳል። አዎ እሱ ሞቶ ለሌላው ይኖራል። አዎ እሱ ጠምቶት ወገኑን ያጠጣል። የመጀመሪያው የኢትዮጵያ ሯጭ እንግሊዝኛ በደንብ የሚያወራ መባል ስለምፈልግ እንግሊዝኛ ቀለጣጥፍ የማወቅ ፈልጋለሁ። እኔ ከኔ ጋር ነው ውድድሬ። የተሻለን ስካት ፈለኩኝ፣ የተሻለ ቦታ ደረስኩኝ። ያኔ የትም ቦታ ላይ አዲስ አበባ ላይ ወስደህ ብጥለኝ ነው የምልህ በስማን ፍቅሮኝ ነው የምወጣው። ያራዳ ልጅ ነዋ፣ እንተዋወቃለና የምሬን ነው የምልህ። እኔ ሞጣ ስለኔ ምንም ነገር ቢያወራ ደስ ነው የሚለኝ፣ ምክንያቱም በጣም ነው የምወደው፣ ያስቀኛል። ልክ ሳስከፍተው ከታች ውረድ እየተባልኩ ነው፣ ሰዓት አልቋል እየተባልኩ ነው። ላይክ ሻርፕ ነው ፖዝ አስደርጌው የሺውበት አረግ በወት አንደኛ ወይኔ ነው ራፕ ያኖራል። what's your brand ብራንድ ከነገ ያገናኘዋል ወይ ስራ ላይ የምትለኝ ነው ሴንስለስ ቴክኒሻል ሜቢ I'll find a way። እንዴት ነው ብር እየሰራ ያለው አንተ? እንዴት ነው እኔ ቀስ ብዬ ቢዝነስ መስራት የምችል? የሶላር ሲስተም ግራቪቲ አለ፣ የዓለም ግራቪቲ አለ። የዓለም እንቅስቃሴ ማለት ቢዝነስ ነው። ለምንድነው የምሰራው? so the best quality ነገር እንሰራው the best quality makes the best money። እንደዚህ መሆን ይፈልጋሉ። እንደዚህ ብሎ ቀጥታ እሱን የምትከተለው ከሆነ ይቅርታ አድርግልኝ ማለት ማልፈልገውን ቃል ነህ አንተ። ሀብታሞች አይሰጡህም። እንዲያማለን ሌጋሲውን ነው ገደል ነው የምታስገባበት። የአንተ ልጅ ሲያድግ ጠብቆ አስተምሮ ይሰጡታል። ሁሉም ሰው ይውደደኝ፣ ሁሉም ሰው ይቀበለኝ ያልክ ቀን ማንም ሰው አይቀበልም። እንትና የት ጸጉር ቤት እንደገባች ዛሬ እኔ ምን አገባኝ። ቢኒያም የሚባል ማናጀር ነበረኝ። እሺ በአካል የለም መንፈሳዊ ማናጀር፣ ስልክ ላይ ብቻ ነው የምታገኘው። ምንድነው እንደ በ10 ቀን ውስጥ 10,000 ሰብስክራይበር መጨመር ከቻልክ 100,000 ብር ለፈለከው ቻሪቲ ኦርጋናይዜሽን አስገባል። እኔ 100,000 አስይዛለሁ። ሰላም የተወደዳችሁ እንደምን ቆያችሁ? ዛሬም በአዲስ እንግዳ ተመልሰን ተገናኝተናል። ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ ፈልጋለሁኝ። ከዚህ በፊት በነበሩን ፖድካስቶች ላይ ከ82% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነበር የሚመለከተው። አሁን ላይ ደግሞ ዛሬ ባየሁትኝ መሰረት ከ78% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ አንድ ነገር ልጠይቃችሁ ነው። ለእናንተ ይህንን ነገር ማድረግ በጣም ቀላል ነው፣ ለእኛ ግን ብዙ ነገር ነው የሚጨምርልን። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። እጅግ በጣም አድርጌ ነው የማመሰግነው። ወደ ፖድካስታችን ስካት ማን ነው? ስካት ናታኒም ብራውን ይባላል። 26 ዓመት ወጣት ነው። ናታኒም ወይንም ስካት ሰዎች የሚያውቁታል። ከዛ ጀርባ ደግሞ እንድትታወቅ ያደረገህ ማንነት ደግሞ አለ። the hard working part፣ ከራስ ጋር ያለው ጉዞ፣ የብቸኝነት ጉዞ። ምክንያቱም የትኛውም ሰው የሆነ ደረጃ እስከሚደርስ ድረስ መቁረጥ ያለበትን ነገር እየቆረጠ ነው የሚሄደው እና እነዛን ሁሉ ነገሮች ቶክሲክ የሆኑ ሰዎችን ስንቆርጥ፣ አላስፈላጊ የሆኑ ሁኔታዎችን አካባቢያችን ላይ ያሉት የሚፈጠሩትን ነገሮች ሁሉ እየጣልን ስንሄድ የሆነ ሰዓት ብቸኛ ሆነ ራሳችንን እናገኘዋለን። እሱ ነው የሚሰራንን ብዬ አስባለሁ። ይሄኛው ስካት እንዴት መጣ? እኔ አንድ ማስተር ካረኩት ፓወር አንደኛው ሰውን ከቶፍ ማድረግ ከላይፍ ማስወጣት በጣም ማስተር ያደረኩት ነገር ነው። ግዴታም ነው ብዬ አስባለሁ። ሁሉም ሰው በህይወት የመጣውን ሰው በሙሉ ለዘላለም ካልቆየልኝ ብሎ የሚያስበው ነገር አለ። እኔ እንደዚህ የታሰሰብ የለኝም። አንዳንድ ሰዎች ሊያስተምሩን ሊገስጹን፣ አንዳንድ ሰዎች ሰፖርት አድርገውን ሊያልፉ፣ አንዳንድ ሰዎች ደግሞ እኛ ሰፖርት ልናደርጋቸው፣ እንዲሁም አንዳንድ ሰዎች ደግሞ ሁሌም ከኛ ጋር ሊሆኑ ፈጣሪ ቢላካቸው ሰዎች አሉ በህይወታችን። እነሱን ነገሮች አንዳንድ ለይተህ ማወቅ አለብህ። ይሄኛው ስካት እንዴት እዚህ መጣ ስንል ሳርግ በአምቢሽን ያደግኩት። ምን ልበልህ? ምን አይነት አምቢሽን? ነፍስ ይማር አያቴ መንግስቱ። እሺ አያቴ መንግስቱ
አብሮ ከተማ ውስጥ ይዞን ነበር የት ከተማ አርባ ምንጭ 03 አቴ ጋር አብረን እንዞር ነበር እሱም ከዘራ አለችው ለኔም ትንሽ ከዘራ ይሰጠኝና ትንሽ ወርቅ እጄ ላይ አድርጎልኝ ልጅ እያለው ነው ማውራዬ 3 አመት ላይ ለምን አላውቅም ሮያልቲ ነገር ይሰማኝ ነበር የሆነች ፊሊንግ አለች ውስጥ ሁሌ በቃ like Scott you were born for something big something bigger than አንተ ከምታስበው የሚል ነገር እና በቃ ያ አምቢሽን ውስጥ ነበር ያ ትልቅ ደረጃ መድረስ ቤትን በኩል ይሁን ብቻ ግን መድረስ ፈልግ ነበር ሶ ይሄ ታሪክ ይመስለኛል መነሻ ምንጩ ካልከኝ ኬት ነው ትልኝ ይመስለኛል አናጭ በነጭ ለብሶ ግርማ ሞገሱ ብታየው አያቴ በጣም ደስ ይላል በህይወቴ ቢኖር በጣም እስካሁን ደስ የሚለኝ ሰው በአንዳንድ ሰዎች እቺ ነገር ጫራ አድርጎብህ ያልፋል እቺ ነገር ይዘህ እስካሁን ትጠቀያለህ ሁላችንም ጋር በህይወታችን አሉ እንደዚህ አይነት ሰዎች አሉ መተው እንደ መልእክተኛም ናቸው ላንተ የሆነ ነገር ሰጥተው ነው የሚሄዱት እና እኛ ደግሞ እነሱ አንዳንዴ አምጣውና በእንደዚህ አይነት ሁኔታ በሞት ይለያል ሰው አንዳንዴ ደግሞ ሰው ሲርቅ ፈጣሪ ምልክቶች ሲያሳይ ኖ ብለ ያን ነገር ፋይት ታደርጋለህ ስፔሻሊ አይ ካን ሴ ሴቶች ላይ በተለይ ፋይት የማድረግ ነገር አለ ሰው ሴቶች ጓደኞች ሆነ አንዳንድ ሴት ጓደኞች እርስ በርስ በጣም ያስጠላ ነገር ኖሯቸው ግን አይተው አንዱ አተው ሶ ቶክሲክ ለዋል ወይ ቶክሲክ ያው ላቭ ላይፍ ላይ ደስ የሚል ቶክሲክ ያለው ነገሮች አሉ ምናቃቸው በቆንጆ የሴት ጋር ስትጨቃጨቅ ደስ ይላል አንዳንዴ ያው እኔ ቆንጆ ምንድን ነው የምትይው ሳኝ ስትል ደስ ይላል ግን አንዳንዴ ደግሞ በቃ ላይ ደምን የሚመርስ ቶክሲሲቲ ላይ በቃ ብሎ የመውጣት ነገር በቃ ብለ ከቶክ እኔ በጣም የሚያስጠላኝ ባህሪ ይሄ ነው በቃ I'll be there with you I'll be there for you if I'm like oh I'm gone እነዚህ ነገሮች ያው ሲሪየስ ቶክ ነው የምናወራውና በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ ራፕ ያኖራል ኢንተርቴይንመንት አቴንሽን ይስባል ኢንተርቴይንመንት ለማንኛውም ቢዝነስ ለምታስበው መነሻ አቅም ይሰጣል ያን መነሻ አቅምና ያን አቴንሽን ይዘህ ማርኬቲንግ ላይ ታውለዋል ማርኬቲንግ ላይ ተማርኩት ኦኬ ምን አይነት ማርኬቲንግ ነው ማኔጅመንት ማርኬቲንግ ማወራለ ማርኬቲንግ ማለት ብራንድ ማርኬቲንግ አንድን ብራንድ ይዘህ ትመጣል እኔ ሳይሆን በቃ ላይክ ጀነራሊ ኢንተርቴይንመንት አቴንሽን አለው የተወሰነ ገቢ ምንጭ ይኖራል ያን ነገር ወደ ማርኬት ቢዝነስ ውስጥ ማስገባት መቻል አለብህ ከዜሮ ነው ደግሞ ኢንተርቴይንመንት ላይ ስገባ ደስ የሚለው በስመ አብ እኔ አሁን እዚህ ጋር ምናምን ቢሆን ሀሳብ ይመጣልኝ this money that's what artists like ከዜሮ ዝም ብለህ ምናምን ብለህ 100,000 ብር በቃ 200 እስከ 1 ሚሊዮን ብዙ ምናምን ልትሄድ ትችላለህ በቃ እቺን ነገር ይዘህ ስለዚህ እሱ ነገር ክሬቲቪቲ ነው ክሬቲቪቲ ይጀምራል ክሬቲቪቲ ከዛ ክሬቲቪቲን ወደ ኢንተርቴይንመንት አቴንሽን እና ትንሽ ኢንካም ያን ኢንካም ወደ ማርኬቲንግ ማንኛውም አይነት ማርኬቲንግ ይችላል ከብራንዶች ጋር መገናኘት ከንትኖች ጋር መገናኘት አሁን ለምሳሌ እኛ የምንሰራው ኢንስታግራም ላይ ፖስት ማድረግ ስሚርኖፍ ብራንድ አምባሳደር ነበርኩኝ ስፕራይት ጋር አምባሳደር ሆኜ ሰርቻለሁ የተለያዩ ካምፔኖች ይሰራል እነሱ ነገር ላይ እነሱን ትይዝና ሴልስ ላይ ደግሞ ከገባህና ማኒፋክቸሪንግ ምናምን ውስጥ ከገባህ ጨረስክ ስለዚህ ምንድነው አሁን I think I'm on a marketing stage where like I monetize myself where I make money where I own a couple of businesses ከዛ በኋላ እነሱን ይዘህ ደግሞ ቀጣይ ወደ እንግዲህ ቢዝነስማን ማኒፋክቸሪንግ ትገባለህ የተለያዩ ነገሮችን ታደርጋለህ ስለዚህ የትኛውን ቢዝነስ ብትለኝ ብቻውን ምንም ጥቅም ያለው አይመስለኝም ማንኛውም ነገር ብታመጣልኝ ምክንያቱም ለምሳሌ አሁን ቡና ንግድ ኢምፖርት ኤክስፖርት ካላደረግክ ቡና ንግድ ይሰራል ወደዛ ደረጃ ካልደረሰ ኢምፖርት ኤክስፖርት ማሰራበት ከሆነ ቡና ንግድ ቡና ይዘህ በ2 ብር ኪሳራ ሸጠኸው ምን ታደርገዋለህ ዶላሩን ይዘህ ምን አገባል እሱ ነው ማለት ላይክ ኤኒቲንግ መገናኘት አለበት እኛ ደግሞ ኢንተርቴይንመንት ውስጥ ያለን ሰዎች ደግሞ
ለሚዲያ አድቨርታይዝመንት ፈልገናል ለምን ትፈልገኛለህ what's your brand ብራንድ ከነገ ያገናኘዋል ወይ ማይገናኝ ከሆነ ወይን ስራለኝ የምትለኛው ሴንስለስ ቴንሽን maybe I'll find a way ቢዝነስን ማወቅ ፈልጋለሁ ከዛ ቢዝነስን እንደራሴ ቢዝነስ አድርጌ ማውጣት ነው ፈልገው ላይክ ከነገ ከሰራ ነገ ያ ብራንድ የሆነ ነገር ቢባል እኔ ጋር ይመጣል ሪፕሬዘንት ካርኩ ድረስ ዝም ብለህ አትሰራውም ዝም ብለህ እኔ አሁን ፔጅ ላይ ስንት ብራንዶች ተፖስቷል እስካሁን ብትለኝ በጣት ይቆጥርልሃል ብዛት ሳይሆን ጥራት አለ ጥራት አሁን ፕሬዴተር ጋር ሰርተናል ዳንኪራ ጋር ሰርተናል እያንዳንዱ ጋር ግን የሆነች ማትረሳ ነገር አለ አሁን የዳንኪራ አሁን እኔ ነው ያዘፈን የማራናታ የመጀመሪያ ክሊፕ ነው ትዝ ይለኛል ማራናታ ታውቀዋለህ አይደል ማራ ሚዶ but and again I want to understand the business I want to know the business what is behind that like how እንዴት ነው ብር እየሰራ ያለው አንተ እንዴት ነው ንቀስ ቢገኝ ቢዝነስ መስራት የምችለው more like understanding the business more I think business አብዛኛው ሰው የሚረዳው መሸጥ ብቻ ነው የሚመስለው ግን ከኋላ ያሉ ሌሎች ነገሮች ደግሞ አሉ ስለ ቢዝነስ ምንድን ነው የተረዳው የሶላር ሲስተም ግራቪቲ አለ የዓለም ግራቪቲ አለ የዓለም እንቅስቃሴ ማለት ቢዝነስ ነው ልክ ቢዝነሱ ላይክ ግሽፈቱ ስንገባ ዓለም ቀጥ ትላለች አይደለ ላይክ የጤና ነገር ተፈጥሮ ሁላችንም ወደ ቤታችን ስንገባ ዓለም ቀጥ ትላለች ኬኦስ ይፈጠራል ስለዚህ ቢዝነስ ምንድነው ለኔ እቺን ዓለም ራን እንድታረግ የሚያደርግልን ነገር ነው ያ ምንድነው ጤናም ምግብ መጠጥ ብትሩ everything is related with business so business ማለት በፊት ምንድነው ገበሬዎች ያርሳሉ ያን ያረሱትን እርሻ ጤፍ ካረሰ ጤፍ ብቻ እየበላ አትኖርም ጤፏን ይዘህ ሄደህ ስጨው ትቀያየራለህ እንትን ትቀያየራለህ እንትን ትላለህ so ምንድነው ህይወታችንን ባላንስ የምናደርግበት ነገር ነው አንዳንድ ሰዎች በጣም በልጥ ይሆኑና ብዙ ነገሮች ላይ ጎበዝ ይሆኑና ቤታቸው ይትረፈረፋል ቤት ተትረፍረፈው ምንድነው ያው ለዓለምም ተሆናለ አንዳንድ ሰው ሰነፍ ነው አንዳንድ ሰው ጎበዝ ነው ስለዚህ ጎበዝ ሰዎች ለሰነፍ ሰዎች የሚደርሱበትም ነገር አለ ስለዚህ ቢዝነስ ለኔ ምን ቢያየውት የዓለም ግራቪቲ በቃ ላይክ የሰው ልጅ የሚኖርበት ነገር ነውና ቢዝነስ መሸጥ ብቻ አይደለም ክሬቲንግ ይጀምራል እንደ ጽንስ ነው ላይክ ተረግዞ አሳድገው ለዓለም ታበረክቷለህ ከዛ ያን ነገር የሚያስፈልገው ነገር ያን ሰው ይገዛል so I'm pretty sure there are deeper meanings in this 20s you learn 30s you earn 40s you return you have kids you have giving campus ምናምን ልጆች ምናምን so ያው ከ30 ሊጀምር ይችላል እሱ እንደሰው ነው ግን እንዳጀማመር ነው በቃ ፈጣሪ እንዳላለ ነው ዓለም እንዳለችለ ነው ስለዚህ አሁን ለምንድን ነው አንተ ተላከው እዚህ ዓለም ላይ እኔ አሁን I never work for money ለምንድነው የምሰራው to achieve what I want to achieve like as an artist አሁን ማስቺቭ ማድረግ ነው የምፈልገው ነገር አለ ያ ነገር ግን በጣም አሪፍ ብር ይሰራልኛል so to the best quality ነገር ይሰራው the best quality makes the best money eventually ብር መምጣቱ አይቀርም ስለዚህ የምትሰራው ለገንዘቡ ሳይሆን ለአርቱ ነው ለአርቱ አይደለም እሺ ለተሻለ ነገር ለውጥ ለማምጣት ለምሳሌ አሁን if I'm going to be the best one of the best artists Africa ላይ I'm going to get paid like the best artist Africa ላይ so money eventually ይመጣል ብርን ስትሮጥ መሀል ላይ የምትረሳቸው ነገሮች ይኖራሉ in sense enjoying the moment ያው አንዳንድ ሰው ደግሞ ብርን ማግኘት enjoying the moment ይሆንበታል I appreciate that you do you they might be the most multi-millionaires the most multi-billionaires at the end of the day ግን እስማም እንደኔ ተዝናና ሰው ደግሞ አለ ምንም ሳይኖረኝ ተዝናንቻለሁ ገባ I enjoy it እዚህ ኢንተርቪው ላይ ብር በጣም በብር ይለጠጥኩ ሰው ስለሆንኩ ነው ያስቀምጥከኝ አይደለም ግን እኔ እናንተው ስለ ቢዝነስ እያወራን so eventually the money will come ግን የራሴ የሚፈልገውን ነገር ሳራውጥ ማሳካት የሚፈልገውን ሳራውጥ አንተም እዚህ ጋር wow I admire that I want to have you on your show እሺ እያወራን ነው ይሄ ሾው ለኔ tomorrow is money like people see me like you know what I'm saying so money comes and ታመር ቢራቢሮን ከፈለክ መቼም አትይዛት የሚያምር ጋርደን ስራ ብዙ ቢራቢሮች ተሰብስበው አቴንድ ደ ቢራቢሮ ባትመጣስ የሚያምር ጋርደን አለ ገባ አቴንድ ደ ብር በጣም ልጥጥ ባሉን I need something
ስካት ትለያለህ ብለህ ነው የጀመርከኝ ከሆነ ነገር የሆነ አንግል ለየት ያለ ነገር ነው የምሰራው የዛሬ 10 ዓመት 20 ዓመት ማን እንደምንሆን በምናውቃለን የምናስቀምጠው ነገር የዛሬ 10 ዓመት አይደለም ነገም ምን እንደሚያጋጥመን አናውቅም ደግሞ አስበው ደግሞ የዛሬ 10 ዓመት ፈጣሪ አኑሮን በጸጋው ሲጸጋ ሰጥቶን አኑሮን በነፍስ አቆይቶን ምን ሊፈጠር ይችላል ስለ ብር ከሮጥኩኝ ግን አታስብ ከኔ በላይ በጣም ብዙ ልጥቆች ይኖራሉ ከኔ በላይ በጣም በዛ ሰዓት ነው በመደርስበት ሰዓት በጣም ብዙ ቢሊዮነሮች ይኖራሉ ስለዚህ it doesn't matter what matters is what did you do imagine if I had the first Grammy for Ethiopia የመጀመሪያ ግራሚ ለኢትዮጵያ ባመጣ ስቴጅ ላይ ወጣ ለሀገር ህዝብ ቶ ዓለምን እዛ ስቴጅ ለሀገር ህዝብ ብታወራቸው አያችሁ ይሳካል ይደርሳል የትም ደረጃ ደርሳለሁ ለምታስበው ይደርሳል አያልፍም ያልከው ቀን ያልፋል ብለህ ግራሚ ላይ ብታወራ ምን ያህል ሰው ላይ ነው የምትጭረው ብዙ ነገር ዳም አንቺ ሰፈር የነበረችው ስካት ምናምን አሁን ጣጣጣ ምናምን ከክሪስ ብራውን ጋር ስቴጅ ላይ ምናምን ትባላል ሞቲቬሽን ነው ሶ ሰውን ወኔ ከመስጠት በላይ እኔ ምንም ያለ ነገር አይመስለኝም አያቶቻችን ድሮ በቃ አድዋ ላይ ሲወጡ ምናምን ከፊት ማን ነው ያ የሚመራቸው ሰው እነሱ ሰዎች በጣም አድሜር ያደርጋቸዋለሁ ከምንም በላይ ማን ናቸው ከየት ያመጡት ይሄን ድፍረት ማን ሆኖ ነው እነሱ አንደኛ ሰዎች ሆኖ ነው አይደለም እኮ ግን በቃ የተመረጥክበት ነገር ታውቀዋለህ ስቴጅ ላይ ወጣው ነው ሳቀርብ ምናምን ለአንዳንድ ሰው ምንድነው የሚዘልብኝ ሹሩባ ሰርቶ ሰንሰለት አድርጎ ምንድነው ለዘዘ አንዳንድ ብሎ አፉን ከፍቶ የሚያያል አምስት ሰው እንደዛ ማንተ አድማየር የሚያደርግ ሰው ካለ በቃ በቂ ነው እዛ ቦታ ላይ ለነዛ ሰዎች ምንጭ ነው ባለ ስለዚህ ሁሉም ሰው ይውደደኝ ሁሉም ሰው ይቀበለኝ ያልክ ቀን ማንንም ሰው አይቀበልም እኔ አንደርስታንድ አድርጋለሁ አንዳንድ ሰው ምናምን አትመቸኝ ምናምን say I understand I get you it's hard to ደግሞ ግዴታ አይደለም እንደኔ አይነት ሰው አንደርስታንድ ለማድረግ ከባድ ነው ይገባኛል ይጨንቃል አንዳንዴ ምን ከምን ቅጡ ማትይዘኝ ወይ ሱፍ አድርጎ ዛሬ ፏብሎ ይወጣባል ቢዝነስማን ነገ ስታየኝ በቃ ክለብ ላይ እየተባለ ከዛ ያስደነግጣል I'm like I understand it but there are people who understand ለነሱ ተወኝ ሽሮ በለኝ አንዳንዴ በቅቤ ይመጣል አንዳንዴ እንደው ሁኔታው ፖፑላር ስትሆን የሚመጡ ተያይዘው የሚመጡ ማንነቶች አሉ ከፖፑላሪቲ ጋር ተያይዘው የሚመጡ ነገሮች አሉና ስካት ከተማዋ ላይ ማንንም ሰው ስካት ከተባለ ይታወቃል ሰዎች ጋር ያለ ማንነት ሱፍ ነው ያረኩትና አብርሽ እንዳልተንብሽ ፓፓ ያ ሰዎች አእምሮ ላይ የሰራኸው የሆነ አይነት ማንነት አለ አይ ቲንክ ፐርሰናል ብራንዲንግም እሱ ይመስለኛል አሁን በራፑ ስንሄድ ራፕ ላይ የሚጠቀሱ የቃላት አጠቃቀም ከዛው ጋር ከራፑ ጋር ተያይዘው የሚመጡ ነገሮች ምናምን አሉና የውጭውን ዓለም ስናየው ወደዚህ ሀገር ደግሞ ሲመጣ በሆነ አይነት መልኩ ቀይረው ነው የመጣው የመጀመሪያው ሞመንት ታስታውሳታለህ ወደዚህ ወደ ራፑ ስትገባ በቃ እዚህ ላይ ገብቼ ሰራበታለሁ ብለ የወሰንክበት እንደ ተርኒንግ ፖይንት የነበረችዋን ሞመንት ታስታውሳታለህ አንድ ነገር ለቃቅድም እንዳልኩ ነው አንድ ነገር ልሰራ ካሰብኩኝ ደግሞ እንደዛው so let me tell you the story አለ ታሪኩ ልንገርህ ባስኬት ተጫዋች ነበርኩኝ የሆነ ሰዓት በጣም ጎበዝ እና ከትምህርት ቤት ያልፌ ለንፋስ ስልክ እንጫወት ነበርና የሆነ ምርጫ ላይ ነውና እኔ ሰፈሬ ላይ ያለ የተባልኩ ባስኬት ተጫዋች ነኝ ከዛ የት ነበረ ክሩዝ ትምህርት ቤት ነው ምርጫው ክሩዝ ትምህርት ቤት ሄደን አሰልጣኙ ልክ እንዳየኝ ፊቴን አይቶኝ አንተ አትሆንም አለኝ ለምን እሱን እኮ ነው ማለት በማየት ይታወቃል ምን እንጃ አላውቅም ሜቢ ከዛ በፊት ጫውታ አይቶኝ ይሆናል ያው ልጅ ሆነ አቲቲዩድም ሊኖር ይችላል ባስኬት ጫውታ ደግሞ ትንሽ አቲቲዩዶች ይኖራሉ የምታሳያቸው ኮርት ላይ you know what I'm saying like እነዛ ነገሮች ሊኖሩ ይችላሉ ያው ቤት በኩል ፈጣሪ እንደሚያመጣው አጣቀም አንተ ዲሲፕሊን ለማድረግ ቤት በኩል እንደሚያመጣው አጣቀም ከዛ በኋላ ታክሲ እንጂ ወደ ሳሪሶዬ ሳሪስ አዲያባ የምትለዋን ታክሲ ይዘን ገባን መጣው ጆሲ የሚባል ጓደኛ ነበረኝ ዩኒክ ዳንስ ክሩ የሚያልነካው ነገር የለም ዩኒክ ዳንስ ክሩ የሚባል ዳንስ ክሩ እንትን የዳንስ ግሩፕ ነበረን ሳሪስ ሲኒማ የሚባል ቦታ ነበር እዛ ነበር ትሬን የምናደርገው እሱ ከዛ እየወጣ ታክሲ እንትን የሚለው ጋር ተያይዘን እየተራመድን ከፊት ማን ይመጣል ዴቭ ናኦል እና አቤል አህዶች ኦኬ እነሱ ይመጣሉ ከዛ ከሳምንት በፊት ጻፍኳት ግጥም ነበረች የአማርኛ ግጥም
እናቴ አጎቶቼ ምናምን እስካሁን እሱን ግጥም እንደጻፍኩት አያምኑኝም። በጣም ደስ የሚል ግጥም ምንድነው የሚለው? ዘራፍ ግጥሙን ታስታውሰዋለህ? እሺ እልልሃለሁ። እኔ እኮ እኔ በጣም ራፕ ሚውዚክ በጣም አዳምጣለሁ፣ ሰማለሁ ምናምን። እኔ ራፕ ማድረግ ፈልጋለሁ እና ራፕ ላድርግላችሁ አልኳቸው። ተጠቃቀሱ ሙድ ሊይዙብኝ። እሺ ራፕ አድርግልና ይሄ 16 ዓመቴ ነው ጀመርኩልህ። እንዴት ነበረ? እንዳትበላሽ ብሎ ነበር አያቴ፣ እንዳትኮላሽ ዞር በልኝ ከፊቴ፣ ሀበሻ ነኝ እኔ እጅ አትሰጥ ለጠላቴ፣ አስከብሬ ኑሬ ባህሌን በሀገሬ፣ ላወርሰው ነው እንጂ ለልጅ ልጄ እንጂማ አልሰጥም ሀገሬ ለጠላቴ። እንዲህ ካልግ ዋ ዘራፍ ዋ ዘራፍ ዋ ዘራፍ 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 አልፈልግም እኔ ሀገሬ ናትንካ፣ ወራሪ ብትመጣ ጦርህን ላሰካ፣ ምንም ቢሞክሩ ምንም አይሳካ፣ ዳሯ እሳት መሃሏ ነው ገነት፣ ከውጪ ሲያዋት ኢትዮጵያ እሳት ናት፣ ግን ሲገቡባት እሷ ረሃ ናት። ሰላም ብትል ሰላም ሰላም፣ ፍቅር ብትል ፍቅር፣ ምንም አይታጠም ከእምዬ ምድር ምድር፣ ለወገኑ ብሎ ይጋደላል። አው እሱ ርቦት ለሌላው ያጎርሳል። አው እሱ ሞቶ ለሌላው ይኖራል። አው እሱ ጠምቶት ወገኑን ያጠጣል። አው እሱ ነው ሀበሻ ወገን ይጠበቀ ይዞ ጦር ጋሻ፣ ለሁሉ አፍሪካዊ የሆነ መካሻ፣ እሱ ነው ፍምሳት እሱ ነው ሀበሻ፣ ያውና አንበሳው፣ ለወገን ላገሩ ብሎ የተነሳው፣ ሳይማር ያስተማረው ደሙን ያፈሰሰው፣ ለጠላቱ ለሀገሩ ብሎ ጦር ሜዳ የኖረው፣ እኔም የሱ ልጅ ነኝ ሙሉ ሀበሻዊ፣ ማንም ቤል ምንም በሀገሬ ኮሪ፣ ጠላት አባራሪ ድህነት ቀባሪ፣ እኔም አርበኛ ነኝ 21ኛው እና በጣም ላይ እንዴት እንደጻፍኩት ኢንተርቴይን የሚያደርግ ነገር ነበር። እና ደግሞ አንደኛው አያቴ ደግሞ አቶ አለሙ ብሩ አርበኛ ነበር። እሺ ሰው ቁጭ አድርጎ አንዳንድ የሚነግረኝ ታሪኮች ነበሩ እና እሱ ነገር ደግሞ የተቀረጸብኝ ነገር አለ። ሮያልቲ ፕላስ ሀገር ወዳድ ሳድግ ዋዝ ሞር ኦፍ ላይክ ሀገሬን ቤትን ብዬ ማስጠራት ፈልጋለሁ ነው። ለምንድን አላውቅም። ሩጫ ሰራ ነበር። I was professional under 18 100 ሜትር ፕሮፌሽናል። ዋው እሺ I think like የኔ 100 ሜትር ሬከርድ እስካሁን like 3ኛ ነው 4ኛ ነው under 18 ማለት ነው። under 16 እና ምን ነው ታውቃለህ? የመጀመሪያው የኢትዮጵያ ሯጭ እንግሊዘኛ በደንብ የሚያወራ መባል ስለምፈልግ እንግሊዘኛ ቀለጣጥፍ የማወቅ ፈልጋለሁ ነበርና በጣም እንግሊዘኛ ኢንተርኔት ላይ ቁጭ ብዬ የሊል ዌይንን ግጥም ጽፌው ከዛ አጥንቼ አክሰንቱን አምጥቼው ምናምን ላይክ ኢንተርኔት ቤት ነው 25 ሳንቲም ነው በሰዓት ነው 25 በሆነ በቃ እንደዛ ነበረ ሳመጣው ትዝ ይለኛል። እና በሰዓት እንኳን 25 ሳንቲም ነው ይሳሳት አይሆንም። ለምን እንግሊዘኛውን የፈለግከው? ምክንያቱም ላይክ እንግሊዘኛ ኢንተርናሽናል ላንጉዌጅ ነው። ኤቭሪባዲ ኖውስ ኢት። እኔ ከዝኖቼ ምናምን እንግሊዘኛ ሲያወሩ ምናምን ሳያቸው በጣም ያስቀናኝ ነበር። ዋው ይሄ 16 ዓመት ላይ ነው ማውራ በቃ ላይክ እንግሊዘኛ የሆነ ጀማ ላይ ቁጭ ብለህ እንግሊዘኛ ባለመቻለ የሆነ ይደብራል። ያን ነገር ሰው ላይ ከመናደድ ግን ኢትዮጵያ ውስጥ ነው የምትኖረው ኦር ከኢትዮጵያ ለመውጣት ነው? አይደለም ኢትዮጵያ ውስጥ ሆኜ ያየኋቸው ነገሮች አሉ። የኛ ሰፈር ውስጥ አሁን ሳሪስ ስመጣ እንግሊዘኛ ብታወራ ትኮረኮማል። ግን ደግሞ የሆነች ታይም ነበረች ወጣ ምልባት ከሆኑ ሰዎች ጋር ማለት የእንትና ልጆች የእንትና ልጆች ምናምን የሆኑ ሰዎች ጃማ ውስጥ ይገባል እና እሱ ጋር እንግሊዘኛ ጦጣ ትወጣለና ሀበሻ እነሱን ብሌም ማድረግ ይወዳል። ምንድነው የምትሞላቀቀው? ምንድነው የምትለው? ምናምን ሂድ ከዚህ ምናምን ትባል ትችላለህ። ኖ ማወቅ ማነው እንግሊዘኛ ዓመት ነበር የዛ ሰዓት 16 ዓመት ነው ያንን የማወቅ ፍላጎት ነበረኝ እና በ30 ዓመቱ የማያውቅ እኮ አለ። 12ኛ ክፍል ማትሪክ ተፈትነ ብሌም አላረገህም። የሀገራችን ሁኔታ ነው ያደግንበት ስታደርግ ነው። ቀኝ ግዛት አልተገዛንም። ያ ታሪክ የለንም። ግን አሁን ላይ አንተ አንድ ፕሮዳክት ይዘህ ውጭ ሀገር ኤክስፖርት ነው ያለ ሰውን እኛ ሀገራችን ሀገር የሚያደርጋት ኤክስፖርት ለማድረግ ስንት ሰው ነው በእንግሊዝኛ ጥረት ምክንያት ስንት ቢዝነስ መዝጋት ያልቻለው? እሱ ብቻ ሳይሆን በእርግጥ እዚህ ጉዳይ ላይ ከኢትዮጵያ ራሱ የወጡ ሰዎች ሲቸገሩ እናያለን። እዛው ሀገር ላይ ሆነው ጥፋት ነው በቃ ምንም ማድረግ አልችልም። ስለዚህ እኔ አሁን አንዳንዴ ሰው ዲያስፖራ ነሽ ወይ ፍሮም ስካት ምናምን ሲሉኝ ያስቀኛል። ዋው we made it በዘነዘና you know like this is hilarious like አሁን መጠበቂያችን like ይገርማል። እና የሆነ ሰዓት ሩጫ ላይ ማሪፍ ስለነበርኩኝም ደህና ትምህርት ቤት ምናምን ተምሬያለሁ። አንድ አመት አባረሩኝ ወዲያው። ለምን? ኧረ ችግር ነው በዛ ሰዓት ከባድ ልጅ ነበርኩኝ እና ሞር ላይክ በቃ
ባንዲራዬን ይዤ ባውለበልብ በቃ ደስ ይለኛል። ሩጫ ነበር ምናምን አልተሳካም፣ ታመሜ ነው ያቆምኩት። ባስኬት አልተሳካም፣ ሩጫ አልተሳካም። ኔክስት ምን ሌላ ያልተሳካ ነገር አለ? ብዙ ያልተሳካ ነገር አለ። ግን ቦክስ ሞክራል? አባቴ ቦክሰኛ ነበር። ኦኬ ኢትዮጵያ ሻምፒዮን ነው የሚባል ከባድ ቦክሰኛ ነበር። ግን ቦክስ ትጠለዋለህ የአባት ቦክሰኛ ሲሆን። ኦኬ ይደብራል፣ ያስጠላል ነው በቃ ቀበቶ አታውቅም ነው ሁክ ፓንች ምናምን። እኔ በስማ ሆነ እዚያ ጋር ይስተፋይ በህይወት እኔ ማንም ሰው ፓንች ላንድ አድርጎብኝ ያውቅም። እና ጉራ ያለ ማርያም ላይ አልጣላም። ብትሰራኝ ምን ብትለኝ ልጣላ አልችልም። ከየት አመጣኸው? I told you I felt like I was made for something የተሻለ ምንም ነገር የለም እዛ ጋር ስታይ። አሁን የሰፈር ልጆችን ግን አይወሰውስህም ነበር? የሰፈር ልጆችን መናገር ነው የሚሆን። በአንዳንድ ነገር እንደዚህ ስታወራ መጣላት አልፈልግም። አንዳንድ ነገሮች ማውራት ጥሩ አይደለም። አንተ ስላለፈልህ ሁሉም ለምን አላለፈለትም ብለህ ማሰብ የለብህም። የአዲስ አበባ ልጅ በጣም ነው የሚያሳዝን እኮ። ምንም እኮ አማራጭ የሌለው ነገር እኮ አለ። አንዳንዴ አማራጭም የላቸው። ማንም ወዶ እኮ ሰፈር ውስጥ እኮ አይቀመጥም። ማንም ደስ እያለው ሰፈር ከዚህ ድንጋይ ላይ አልነሳም ብሎ የሚያስብ የለም። በቃ አይሆንም። ስለዚህ እኔ እዚህ ጋር ደረጃ ስደርስ እንዴት ግን አንተ ከነሱ ምን ብልጥ ሆነ ነው ምናምን ብለህ ስጠይቀኝ ፈጣሪ እውቀቱን ሰጥቶኝ ማወቁን ፈጣሪ ከጀርባም እኔ ሃርድ ወርከር ፋዘር ነው ያለኝ። እውነት ለመናገር ሀብታም ልጅ ሆኜ ይባላል ግን ደህና ነገር የሆነ ሰዓት ላይ ደህና ደረጃ ደርሶ አባቴን አይቼዋለሁ እኔ ካደግኩ በኋላ። እና በጣም ሻርፕ የሆነ አባት ነው ያለኝ። በጣም ሻርፕ ጭንቅላቱ በጣም ላይክ አሁን እዚህ ጋር ቢቀመጥ ቢያወራ የሆነ ማውራት ይደብራል። 53 ዓመቱ 54 ዓመቱ ነው። ኦኬ ወጣት ሰላም ነው የምትለው። እኔ ከኔ ጋር ነው ውድድሬ። የተሻለን እስካትፈለግኩኝ የተሻለ ቦታ ደረስኩኝ እንጂ እኔ የከተማ ልጅ የሚናገር ሰው አልወድም ምናምን በቃ ላይክ ሁላችንም ያለፍንበት እንትንን ቁጭ ብለህ አትሽምና አትቀምቅም ምናምን ተነስ ምናምን። አባቴ እነሱ እንድትኖር ከፈለጉ ነው የምትኖረው። ሲጀምር እዚህ ከተማ ላይ እውነቱን ልንገርህ ያኔ የትም ቦታ ላይ አዲስ አበባ ላይ ወስደህ ብጥለኝ ነው የምልህ በስመ አብ ፍቅሮኝ ነው የምወጣው። ያረዳ ልጅ ነዋ እንተዋወቃለና ወሳ ብሮ ምናት ፓፓ ያራ ፒስ ነሻ ያባቴ ምናምን ብለሽ ታልፍ በቃ ኖርማል። ስለዚህ እንዴት አንተ ያን ነገር አየህ? በቃ አንዳንድ ሰው ተልኮ አለው ብዬ ማስባለሁ። ስለዚህ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ግን በቃ ላይ ከኔ ለዚህ ነገር ተላኩኝ ሳለው እንግዲህ ራፕን መርጠህ እንዴት አንድ ሰው ኢትዮጵያ ውስጥ ራፕን ትመርጣለህ? ብር ዝነኛ ብር አግኝተህ ምናምን እናትህን ለመጦር ራፕን ትመርጣለህ? አትመርጥም እኮ። ግን የሆነ የጨከንክበት ነገር አንዳንድ ነገር ላይ የሆነ ጊዜ ሳሪ ሲኒማችን ዘፈናዎች ዘራፍ የምትለው ዘፈናዎች ነው 6 ዓመት ነው አደረሰው። ሱፍ እንደዚህ አድርጌ ነው ራሱ ፎቶ የተነሳሁት እንደዚህ ያለች ምናምን ጸጉሬ ላይ ቀርጽ ነው አድርጌ ፕሮግራም ተዘጋጅቶ የዛ ፕሮግራም ላይ ታዋቂ ሰዎች መጡ። የሳሪ ሲኒማ ምርቃት ነው። ፐርፎርም አደረኩኝ። ቀጥታ ነው የመጣው ከሰው መሃል እያየሁት ነው። ጌች ፈታሹ ና ነው ያለኝ። ማነህ? እንደዚህ ሙዚቃ መች ነው የጀመርከው? እንደዚህ የመጀመሪያ ስራ ነው። በርታ እንደዚህ በል። አንድ ዘፈን ከደገምክ እኔ ሾው ላይ አቀርብሃለሁ። ወይ ጉድ ወጣ። ወይ ጉድ ደግሞ በደንብ ነው በጣም ባለፈው የሉል ኮንሰርት አሁን ከ2 ሳምንት በፊት ኮንሰርት ላይ ነበር። የሉል ኮንሰርት ላይ አቀረብኩኝና አንድ ዘፈን ረሳው። አማላ የሚለው ዘፈን ነው ብዙ ሰው ያወቀው። አሁን የድንቅ ባሽለር ላይ ሲጀምር ይስታወሳል ልክ ጀንበር ጠልቃ ደሞ ፀሐይ ስትወጣ እሷ ዘፈናትና ረሷት። ልክ ሳስከፍተው ከታች ውረድ እየተባልኩ ነው። ሰዓት አልቋል እየተባልኩ ነው። ላይክ እሺ አልኩኝና ፖዝ አስደርጌው አካፔላ ነው ያደረኩት። የሺ ውበት አረግ በውበት አንደኛ ወይኔ ልቤ በቃ ሌላ ቦታ ነው የገባው። ታም ላይክ what the hell like እንዴት በቃ እንዴት እዚህ ጋር እንዲቆምን በቃ እሱኩና ሙሉ ሰውን ግጥሙን አለውና ማናጀር ዳን ይባላል። አቆም እሱ ዘፈን አይወደውም ብዙም ሰምቶ ተቃል ይዛይ። ከዛ ማይኩን አስቀምጬ ነው የወጣሁት። ዘፈኑን አላስከፈትኩትም። ወይ ጉዴ ታወቀ ፍቅር ደንግጦ I'm sorry bro I'm sorry I didn't know they like this song እና ወይ ጉዴ የሆነች እንትን አለ የአዲስ አበባ ልጅ በቃ የትም ቦታ ብትሆን እንዴ ስራ እኮ 1.8 ነው 7 ሚሊዮን ቪው ነው ያለው 1.5 ሜቢ ወይ ጉዴ እኮ 3 ነጥብ ምናምን ያለው የዛሬ 10 ዓመት
ወይ ጉዳይ በጣም ነቅናቂ ነበር። አይገርም? ምንም ጥርጥር 3,000 ብር ነበር የምቀበለው በየፓርቲ እየዞርኩኝ ነው ልሽ 3 ፓርቲ ይገባል። ዝም ብለህ ዲጆ ጋር ማይክ ይዘህ እርትልና 3,000 ብር ሌላው 1,000 ብር ነበር የሚቀበለው። 3,000 ብር በግድ በቃ እኔ ከሌለው አይሆንማ ገባህ? ስለምካቱ የመጀመሪያው ቨርስ ነው 3,000 ብር ነው አለውና እሺ ለነሱ እንዳነግራቸው ነው ይባላል። I'm so sorry. Yeah, the businessman at the end of the day, you know. አሁንም ውይይታችን እንደቀጠለ ነው፣ አልጨረስንም። ነገር ግን እስኪ እስካሁን የተማራችሁትን ነገር አንድ ጊዜ ኮመንት ላይ ጻፉልን። ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ሶሻል ሚዲያ ላይ በጣም ጎበዝ ልጆች እየመጡ ነው። አንዳንድ ደግሞ ፌሙን ፍለጋ ብቻ ደግሞ የሚመጡ ደግሞ አሉ። በዚህ በአብሶ ሶሻል ሚዲያው ላይ ሶሻል ሚዲያ በጠቅላላው ላይ ምን አስተማርህ? አንዳንዱ መጥፎ ነገር ጥሩ ነገርም አለው፣ ክፉም ይመጣል። ሶሻል ሚዲያ ብለህ ስታነሳ እስቲ ዛሬ 10 ዓመት ተመለስ በልልኝ። እስቲ የዛሬ 8 ዓመት ሽቶ ምን ነበር? የዛሬ 8 ዓመት ምን ነበር? ንገረኝ። ኖ ማለት በጣም ቅርብ ጊዜ እኮ ነው ሶሻል ሚዲያ ራሱ እንደዚህ ሁሉም ሰው ጋር የደረሰው። ወይ ጉዴን ሰውጣ ማለት ነው። ስራን ሰውጣ ማለት ነው። We didn't have no TikTok. I had 7,000 followers on Instagram. ብዙ ነበር እኮ ይዛል። በስማ ልጅ ሚካኤል 30 ምናምን ነው 40 ምናምን ሊገባ ነበር። 5,000 ነበረኝ እኔ ሳልታወቅ። ሶሻል ሚዲያን ተጠቅሜዋለሁ። ለዛ ነው ስራ ብዙ ቪው የሌለው። ሰው እጅ ላይ ደርሷል፣ ዳውንሎድ ተደርጓል ገና ሳታይ እና በዛ ሰዓት ሚሊዮን ቪው መግባት ማለት ጂሰስ ክራይስት። የዛ ሰዓት እኮ እንዲያውም የሼር ማድረጊያ አፕሊኬሽኖች ነበሩ፣ ዜንደር እና ምናምን። በዛ ነው አብዛኛው ሰው እንትን ያደረገው። እኔና ጓደኞቼ መኪና ተገራይተን መርካቶ እና ለሳሪስ እየገባን ነበር የምንሰጠው የነበረው። ለያንኳኳን ቪዲዮ አሪፍ ቪዲዮ ነው እዩት። ከሁለት ወር በኋላ ባቴ ሳሪስ በስማ የመርካቶ ዘፈን ነው ስራ ባቴ ይሰራል። ምንም ሰው ይመቻል። ደግሞ የሚገርም ዘፈን ነው። ስራ እውነት ደስ ይላል። በጣም ደስ ኢንስፓየር የሚያደርግ ዘፈን ነው። እና ሶሻል ሚዲያው አሪፍ ነው ይሁን፣ ካልደፈረስ አይጠራም። ይፍርስ ይወጥጥ ኩልና የሚያስጠላው ይታወቃል። አሁን ይለያል። እንዴት ጥሩ ነው። አሁን እየጠለለ ታየዋለህ። አሁን እየጠለለ ሲመጣ ታየዋለህ። ስልችት ይላል ሁሉም ሰው። በቃ አሁን ችግሩ እኛ ሀገር ምንድነው? እኔ አውቃለሁ፣ እኔን ስሙኝ፣ እኔም ብታዳምጡኝ ይሻላል። ሁሉም ሰው ቲክቶክን አጥፍቻለሁ ከስልኬ እያልኩ ነው። ከስልኬ ላይ አጥፍቻለሁ። አሚን አለ አሲት ላይክ ቲሜ ውስጥ ያለ ልጅ ነው። እሱ ነው ፖስት የሚያደርገው ቲክቶክን ያለኝማ። ጭንቅላቴ እየተመረዘ ተቸገርኩኝ የሁሉን ነገር ካላወቅኩኝ። እንትና የት ፀጉር ቤት እንደገባች ዛሬ እኔ ምን አገባኝ? ልክ ከሆነ ከተማ ውስጥ ያለው 45 ምግብ ቤትን ማወቅ ይሄ ሩሌ ነው። ምግብ ቤት ስፈልግ ገባላሉ አባቴ አሉላ አባቴ ምግብ ቤት የሚያውቀው ደቅ ብለን እነሱ እናያለን። አሁን ላይ ሁሉም ሰው ሁሉ ነገር ካላወቁ አለ። የኔ ቲክቶክ አይተው ከሆነ በጣም ለየት ያለ ቲክቶክ ነው። ምንም ወሬ የለውም፣ አላወራም፣ ፖስት ነው ማድረገው። ቲክቶክ ላይ ቫይራል መውጣትም ራሱ ምችል አይመስለኝም። ለኔ ከኔ ጋር ደግሞ ቲክቶክ እንትን ይፈልጋል፣ ኢንተራክሽን። እኔ እናንተ መነጋገር አለብን። አሁን የኢንተርቪው ፖስቶች እኔ የኔ ፖስት ለምን ነው እንደዚህ የሚያወጣው? የሰው ፖስት ያደርጉ 1 ነው 2 ሚሊዮን ቪው እንዴ! ለኔ ትላለህ። ግን ኢንተራክሽን ይፈልጋል። ኢንስታግራም ለዛ ነው የተመቸኝ። ኢንስታግራም ደግሞ ኢንስታግራም ፔስ ስለ ብራንዶች ቲክቶክ ላይ ያሰሩ ቲክቶክ ላይ የሚያሰሩ ብራንዶች የሀገር ውስጥ ብራንዶች ናቸው፣ ኢንተርናሽናል ብራንዶች ናቸው። ደግሞ ብር ያላቸው እነሱ ደግሞ ቲክቶክን አይፈልጉትም። መነቋቆሩ አላ ኮመንቱን ስታዩ የትኛውን ብራንድ ያስጠላል። ኢንስታግራም ላይ እናባቴ አንተ ሰራውንዲንግ ላይ ያለውን ሰው ነው ኢንስታግራም ያመጣል። አንተ አካባቢ ያለውን ሰው ነው የሚያመጣው። ቲክቶክ ግን አንስቶ መርካቶ ውስጥ ይከታል። አንድ ቀን እዛ ገብተህ ከወጣህ በቃ አልጎሪዝሙ በራሱ ይበጠብጥልሃል። ለምን አይጠበቅብህም? ወንድም ደርሶ ይምጣ እና ስለአንተ ማይገናኝ ያለ ላይፍ ስታይል ያለው ሰው ጋር ያስቀምጣል።
ባለፈው የበዓል ቀን ነው በቅርብ ነው ቤት ተሰበሰብንና ወንድሞቼ አንደኛው ወንድሜ ከክፍል አልወጣለ ውጣ ጓብዬበት ምናምን ወጣ ቁጭ አለ ራት ቴብል ላይ ቁጭ ብለን እያወራን አንተ ታናሽ ወንድሜ መላከ ብርሃን ይባላል ልጅነቴ ላይ ማስተውሰው እሱ ሲቀልድ ነው በቃ የሱ ቀልዶች ናቸው ማስተውሰው ነው ሰዓት ላይ መራራው ነው ብታያት ወጓኑ እሱ ጂም ሰራለሽ ምናምን ስኳር አይበላም ኬክ አይነካም በቃ ዘቴ ትበለው በቃ ከፋሚሊ ነው በቃ እና እሱ ደግሞ ከኔ ይለያል በጣም ሃይማኖት ላይ በጣም ስትሪክት ነው ቁጭ ብሎ የሞጣን አክት እያደረገልኝ ነው ማለት ቤተሰብ ወደቀ እንዴት እንብላ እና ርዕሱ የነበረው ምንድነው ሞጣ ተባለ ለምንድነው ሞጣ እኮ ኢንተርቴይነር እኮ ነው በቃ እኮ እንደ ሞጣ የሚያስቅ ሰው አለ እንዴ የሚያዝናና ሰው ቁም ነገር ብሎ የሚያወራቸው ነገሮች ይኖራሉ ለአንተ ቁም ነገር ሊሆን ይችላል ሌላ ሰው ቁም ነገር ሊሆን ይችላል ቁም ነገር በልጥ ወስዶ ይችላል ሁሉም ቲክቶክ ላይ ያለው ሰው ቁም ነገረኛ ካልሆነ አለ እንደ ቁም ነገር አንዳንድ ሰው ኢንተርቴይን ሊያደርገን ነው በቃ እዚህ መጣው ሊያስቀን ነው እያሳቀንም አንዳንድ መልእክቶች ሊያደርስ ይችላል ብራዘር እኔኮ በቃ ልል አልችልም የሚናገራቸው ነገሮችና ብራዘር ሲያወራው እኔ ሽንቴኔሽን ነው አያችሁ ሞጣ is the best comedian ever እንዴት እንደሚያስደስት አሁን ሲያወራ አሁን ቢሰማህ ሞጣ የምሬን ነው ማለት እኔ ሞጣ ስለኔ ምንም ነገር ቢያወራ ደስ ነው የሚለኝ ምክንያቱም በጣም ነው የምወደው ያስቀኛል ገባ ኮሜዲ ሲያረግ ሲቀልድና ሲሪየስ ሲያወራ ሰው እየቀላቀለ ተቸገረ አሁን ይሄ ደግሞ ማንም ለሞጣ እኔ ማንም ላልሆን እችላለሁ just an artist and a rapper ነኝ ባይ በቃ የሆነ ሀገር ውስጥ ቁጭ ብሎ ያለ ለሱ በቃ ያ that's his perception ለምን እናደድበታለሁ ይመችው አራዳል ማንም ሰው አንተን መጥቶ የሆነ ሲናገር በክፉ አላየውም ምን ያው ብለህ ብትጀምር በቃ ላይክ ለአንተ ያለኝ ክብር እሱ ጋር ያበቃል ብለህ ስትጀምር ስላይድ immediately swipe scroll you know ስለዚህ ምንድነው ኢንተርቴይኒንግ ነው አንዳንድ ነገሮች በቃ እንሳቅ ስለዚህ ይሄ ኦፒኒየን የራስ ኦፒኒየን የኔ ኦፒኒየን ሰው ሁሉ ካላወቀልኝ ማጥሩ አይደለም የኔ ኦፒኒየን ይሄ ነው እናንተስ ምን ታስባላችሁ ስድቡ ይቀርና ሁሉም መመካከርን ይጀምራል ኮሜንቱ ላይ ማየው ነገር ሊፈጠር ይችላል ስለዚህ ላይክ አሪፍ ነገርም አይሆንም ስለዚህ ጥሩ ነገር ያለበት ቦታ ላይ መጥፎ ነገር አለ መጥፎ ነገር ያለበት ላይ ጥሩ ነገር አለ ዓለምናት እቺ ናት ይኔ ያክ ምንድነው እንድናነሳ የፈለኩት ነገር አብሶ ሶሻል ሚዲያ ላይ አሁን ላይ እንዳልኩ መተው እንዴት መጠቀም እንዳለባቸው ያላወቁ ሰዎች አሉ ፌም ብቻ የሚፈልጉ አሉ መታወቅ ብቻ በቃ ይዋርግላችሁ ያ መታወቅ ብቻ ደግሞ ሳይሆን መታወቁን የሚፈልጉት ጀስት ሰው እንዲያጨበጭብላቸው ብቻ ነው የሆነ ሰዓት ላይ ሲጎዱ ምናምን ታያለህ የሆነ ሰዓት ላይ ተጎዱ በኋላስ ያ ከዛ በኋላ ደግሞ ለቅሶ ይጀምራል ከተለቀሰ በኋላስ በቃ ይጠፋሉ አይኖርም አይመለሱ አንዳንድ ሰዎች ደግሞ ተመለሰው የሚሰሩ ሰዎች ታያለህ የሚመለሱም ደግሞ አሉ ስለዚህ this is life ያ ግን ምኑን ነው ማንሳት የፈለኩት እነሱን ደግሞ እያዩ እኔማ እንደሱ ነው መሆነው ለምንድነው እንደዛ ምልህ አንዳንድ ቢዝነሶች the power of income ካላየኸው ምን ያህል ደረጃ ድረስ ይሄዳል ይሄ ነገር ከሱ በፊት አንድ ነገር እናውራ how about the people ይሄን ነገር ካረከኝ ያህል ብር ታገኛለህ ብለው ለአንተ ኮርስ እየሰጡ ብር የሚጨፈጭፉት ሰዎች ከተሸወርክ ሸወደ አለቅ እኔ ያለውበት ቢዝነስ አይደለም ቆሜ አንተን አይደለም እኔ ግን አይሾደኝ it's the world this is how the world works like እንዴት ያውቁ የሚያዩ ሰዎች ተምረው if you're not smart enough አንድ ሰውዬ መጥቶ ኢንተርኔት ላይ እንደዚህ መሆን ይፈልጋሉ እንደዚህ ብሎ ከፈለኝ እሱን የምትከተለው ከሆነ ይቅርታ አድርግልኝ ማለት ማልፈልገው ቃል አንተ ማድረግ ማይፈልገው ሰው ብሌም አልችልም ብሌም ማድረግ ይሄ ልጅ ቸግሮት ሊሆን ይችላል እጁ ላይ 50,000 ብሪዞችን ብር መላርጋት እንደዚህ ይሄማ 50 ላይ ደርስ ይችላል ላይ ደርስ ይሄማ ሚዲያ ላይ ያለ ሰው ነው ይሄማ እንደዚህ ያደረገ ሰው ይሄንማ ለምን ነው ተሰጣለ ትበላለህ ቀጣይ ጊዜ ተምረህ መመለስ አለብህ ነው በቃ ለቀይ ሰው ልጅ ቢዝነስ ዓለም ላይ ስንት ብር ተቀጥተህ ነው የምትማረው ብር ነው የተበላ ስንት ነገር ተው በቅርቡ ራሱ ነው ያለው ወይ ጉዴ ወጣ ከዛ በኋላ በደንብ
ስካትናት በደንብ መታወቅ ጀመረ። ወደ ቢዝነስ እንዴት ቀየርከው? ይህንን የመጣውን ፌም የመጣውን አቴንሽን ወደዛኛው የቀየርከው መንገዱ ምን ይመስላል? ሞኔታይዜሽን ኢንስታግራም ፔጅ ፕሮሰሱን ንገረን። ለምን መሰለ ሀክ ተደርጊ አዲስ ፔጅ ከፍቻለሁ። እቹትና እዚህ ጋር አዲሱ ፔጅ ትቀመጥላችሁ። ፎሎ አድርጉኝ። 200,000 ፎሎ ነው ያጣሁት። አሁን ኢማጂን ይሄ ኪሳራ። 3 ብራንዶች ጋር አሪፍ ዲል ነበረኝ ሚሊየንስ ምሰራበት። ግን አንድ ቀን ከእንቅልፌ ስነቃ ዋትስአፕ ቴክስት ነው የደረሰኝ። የት ገባ? ቀላል ነበር ግን በቃ ኖርማል ነው። ግን ሞኔታይዜሽን ኢንስታግራም ገባኝ። ኢንስታግራም የዛኔ ዓለም ላይ የሆኑ ሰዎች በቃ ወደ ሞኔታይዝ እያደረጉት ነበር። የሆኑ ሰው ይሄን ነው የሆኑ ሰዎች ታዳምጣል። የምታዳምጠው ግን አንተ ስለማታውቀው ነገር አይደለም፣ ስለምታውቀው ነገር የምታውቀው ነገር ሆኖ አፕዴት ማድረግ የምትፈልገው ነገር። ከዜሮ ተነስቼ አሁን ስለማላውቀው ነገር ኢንተርኔት ላይ በምሰማው ነገር ልከተል አልችልም። አይደለም ኢንተርኔትን ቢቢሲን አላምንም። ሶሻል ሚዲያም ኮንትሮል መደረግ ስላለበት ኢንፍሉዌንስ መደረግ አለበት። ኢንፍሉዌንስ መደረግ አለበት ኢን ሴንስ let's talk about this Kendrick and Drake beef እና the DD thing ሲፈጠር በዛ ተፈጠረው ነገር ሰምቷል? ምን ነበር? አሜሪካ ላይ ከ30 በላይ የሚሆኑ Fortune 500 ካምፓኒ ሲኢኦዎች ራሳቸውን ዊዝድሮው ያደረጉት በአንድ ቀን። ሰብታይትል የለውም አይ ነገር። በአንድ ቀን 30 በላይ የሚሆኑ የፎርቹን 500 ካምፓኒ ሲኢኦዎች ስራ ለቀው ነው የወጡት። ምንድን ነው? ምን ይፈጠር? አሎ ድሬክ ኬንዲክ ቶሎ በሉ። አሎ እዚህ ጋር ጀምሩ፣ ኢንተርኔትን ተቆጣጠሩት። እኛም ሀገር ላይ የሆነ ነገር ያየሁት ነገሮች አሉ። እንደዚህ ይፈጠራል። ኢንተርኔትን ኮንትሮል ማድረግ መደረግ አለበት። ቲቪ ነበር፣ ኒውስ ፔፐር ነበር፣ ኮንትሮል ተደረገ። ሶሻል ሚዲያ መጣ። አንድ ሴትዮ ቢገርማችሁ ምናምን ብሎ አፕ ያደርጋል። ሰው እውነታውን ማወቅ ጀመረ። ስለዚህ ኮንትሮል መደረግ አለበት። ሶሻል ሚዲያ ሰው ደደብ እንዲሆን ነው የሚፈልገው። ማንም ሰው ጂኒየስ ሆነ ተነስተህ እንደዚህ አይነት እውቀትንማ ዩኒቨርሲቲ ላይ እኮ የሰጠ አይደለም ሶሻል ሚዲያ ላይ አብሶ ስለ ቢዝነስ ላይፍ ስታይል ላይፍ። ለምንድን ነው የሀብታም ልጆች ብዙ ጊዜ በጣም ጎበዝ ቢዝነስ ሆኖ የሚቀጥሉት? አባቶቻቸው ያሳድጓቸዋል። እኔ አሁን በጣም መወደው ጌም አለ ቼስ ሬቲንጌ 175 ነው። ይሄ ማለት ሞር ቢገር ዘን አቨሬጅ። ቼዝን ያወቅኩ ጊዜ ደነገጥኩኝ። በቃ this is just like it makes you think and it makes you open up some pores, some brain cells that you didn't know you have. እና ነጮች ልጆቻቸውን ከቢዝነስ አጠገብ ልጆቻቸው ጭንቅላታቸውን ከልጅነታቸው እንዲነቃ እያደረጉ አሳድገው ከዛ ቢዝነስ ሰጧቸዋል። እንዴት ይፍሉ ይፍረስ? እንዴት ኬት አምጥተህ ታፈርስባቸዋለህ? ጀነሬሽን ቱ ጀነሬሽን የተቀባበሉ ይሄዳሉ። እኛ ሀገር ላይ አንድ አባት ይሞክራል እንበል፣ ይሆናል አልተሳካለትም። ሳይሳካለት ሲቀር ይናደዳል፣ ይጠጣል፣ ወይንም ከልጁ ጋር ጥሩ ግንኙነት አይኖረውም። ልጁ የራሱን ነገር ከዜሮ ይጀምራል። ልጁም ያድጋል። ተመሳሳይ አባት ያልተሳካለትን ነገር በንዴት ለልጁ ከማስተላለፍ ይልቅ በፍቅር እኔ የተባረክ ይሆን አባቴ ከሆነ ሰዓት በኋላ በጣም የወጣትና ሜንታሊቲውን ጨርሶ ልጆችም ስለነበሩ በጣም አሪፍ ነገር ነው። ቁጭ ብለን ማውራት ጀምረናል። በጣም ብዙ ነገር ነው የሚስጠው። አም ላይክ ዋው አባቴ እንደዚህ አይነት ሰው ነው እንዴ? አላውቅም። ለካስ እነዛ ነገሮች ልጅም ነበር ለኔ ሲያሳድገኝ። ይሁንም ኦፍ ኮርስ እኔ ብዙ ማድረጋቸው ነገሮች አሉ። አባቴም ልጅ ነበረ፣ ግን ከአባት ጋር እንትን ከተለያየ በኋላ ከዜሮ ነው ጀምሮ። የሀብታም ልጆች ከዜሮ የማይጀምሩት በብር አይምሰለሽ፣ በብር አይደለም ከዜሮ ነው የሚጀምሩት በብር። የሀብታም ልጆች ስታያቸው ማይንድሴት ዋይዝ ግን ማይንድሴት ዋይዝ ተቀጥሮ እኮ ነው የሚሰጣቸው እኮ። መጨረሻ ላይ ግን ከ10 ዓመት በኋላ አንተን አታስብ። ግን ማይንድሴታቸውን አንዳንድ ልጆች አሁን ቁጭ ብለህ ስታይ፣ እኔ አሁን አንድ ጓደኛ አለኝ he drives a G-Wagon. This guy just turned 30 ሞላው። Man, fuck this shit, bro. ምናምን በቃ ተስፋ ያስቆርጣል። ግን የአባቱ ገንዘብ ነው ምናምን ብትለኝ አልሰማም። እያየ ያደገውና እየተማረ ያደገው ነገር ነው።
ሀብታሞች አይሰጡህም እንዲያማለን ሌጋሲውን ነው ገደል ነው የምታስገባበት ያንተ ልጅ ሲያድግ ጠብቆ አስተምሮ ይሰጡታል የምሬ ነው ልጅን አሳድገው አይተህ ከሆነ ግራንፓዎች ለልጆቻቸው አንደኛ ናቸው እኔ እንደዚህ አታሳድገኝ እንዴ ልጅ ነው እና እኔ አዋቂ ሆኜ አይደለም ግን ለራሴ የምፈልገውን ነገር አውቃለሁ ስለነግርህ የምችለው ስለኔ ስለምወደው እኔ ስለማስበው የኔ perception የኔ perspective like ይሄ ነው ያንተን perception ልረዳ ሞክራለሁ ግን አንተ የኔ perception እና የኔ perspective ነው አንደኛ ልክ የኔ ነው ስትለኝ ሽንት ቤት ደርሼ ልምጣ ገባ ሁሉም ሰው የኔ perception ልክ ነው ማለት የለበትም ሁሉም ሰው ያደገው በተለያየ መንገድ ነው ሁሉም ሰው የራሱ ችግር አለው ያንተ ችግር ከኔ ችግር አይበልጥም የኔ ችግር ካንተ ችግር አይበልጥም ላያስችል አይሰጥ አንተ የተሰጠ አንተ እንድትችለው ነው እኔ የኔ ችግር አንተ መጣበት አትችለው ያንተ ችግር ነው የሚሄድበት አትችለው ስለዚህ ላይክ ሁሉም በፐርሰፕሽኑ ለራሱ ይወቅ እንዴት ነው ይሄን ቢዝነስ ምን ነው መስራት የምፈልገው እንደዚህ አይዲያ አለኝ ይሄን ነገር ላይ ጎበዝ ነኝ እሺ ቢዝነስ ኦኬ በዛ ቢዝነስ ላይ አካባቢ ላይ የሚያውቁ ሰዎችን ጠይቅ ራሴን ይሄ ቢዝነስ ላይ ኮንኩኝ እንደዚህ አይነት ቢዝነስ የሚያውቁ ሰዎች አካባቢ ራሴን ላስቀምጥ እንደዚህ አይነት ሰዎች ላደን ኮርስ እኮ መገባው እኮ አጠገብ ላይ እንደዚህ አይነት ሰው ላታገኝ ይችላል እድሉ ላይ ኖር ይችላል ስለዚህ ኮርሱ ላይ ስገባ ቢያንስ እንደዚህ አይነት ቪዥን ያላቸው ሰዎች አካባቢ ላይ ትሆናለህ you guys have the same vision ምን እንደማትሰራ ሳጣግን አላቅም የሆነ ብር የሚያመጣ ነገር ካልክ ምን ጊዜም ትበላለህ ብር መሰብሰብ ማስተር ያደረገ ሰው አለ አዛካ የደረሰ ሰው አለ ይቀበልሻል ኤግዛክትሊ ምን ማወቅ ነው ፈልክ ታውቃለህ ኔትወርኪንግ ስኪል good one ምክንያቱም ኤኒዋን ላይክ አብሶ ደግሞ አንድ ሰው በገንዘብ ዋይስ ሀብታም መሆን የሚፈልግ ከሆነ ከሀብታም ጋር መዋል አለበት የሀብታሞችን ሜንታሊቲ መረዳት አለበት እዛ መሆን አለበት ከሶስት ሀብታም ጋር ከሆንክ አራተኛው ሀብታም አንተ ኤግዛክትሊ ከአራት ድሃ ጋር ከሆንክ አምስተኛው አንደኛው ድሃ አንተ ግን ስለዚህ ድሃ የሚለው ሜንታሊቲ ለእኔ የጭንቅላት ሲቹዌሽን የኪስ ጉዳይ አይደለም በጣም ብዙ እኔ ብር ያላቸው ሰዎች አካሉ ድሃ እኔም ጨምሮ የሆነ ሰዓት ላይ ጨምሮ ነው ብር ኖረኝ ሜንታሊቲ ድሃ ነው አሰብቶኝ ራስን ያስከው አጋጣሚ አለ በጣም እንደኔ ደግሞ ያጠፋ ሰው አለ በስማ ምን አስተማረ ሞመንቱ ድሃ ለመሆንን like መሆን እንደሌለብህ I've been broke I've been rich and I choose rich every time you know like no what not to do you learn ምን ማድረግ እንደሌለብህ አንድ ታሪክ ብትነግረን ደስ ይለኛል የዛሬ 5 ወር ነው ማናጀር የቀጠርኩት ማለት አልፈልግም ማናጀር ጋር ስራ መስራት ጀመርኩት ኦኬ ማኔጅመንት ነው ያቀ ራስ ነበር ክራስን ማኔጅመንት አዘ ቢዝነስ ስታስበው ስትሮንግ አይደል ስካት ብራንድ ማናጀር የለው doesn't work ቢኒያም የሚባል ማናጀር ነበር እሺ በአካል የለም መንፈሳዊ ማናጀር ስልክ ላይ ብቻ ነው የምታገኘው ምንድነው እንዴ ራሴ ነኝ በስልክ ቢኒያም የሚባል ካራክተር ነበር በጣም ብዙ ቢዝነስ ዘግቶልኛል ቢኒያም ግን ሙሉ ፐርሰንቱን ለኔ ነበር የሚሰጠኝ ያ በደሎ ምክንያቱም አንድ ጓደኛ ያለ እና ሄዶ ምናምን ሲያወራ ማለት ፊዚካሊ ልጅ ነው ሄዶ ሲያወራቸው እንደ ልጅ ምናምን ነው የሚያስቡትና ቆይ እስኪ ባለቤቱ ሌላ ነው እሱን ላውራውና እንትን ልበል ምናምን ይላል ሄዶ መጀመሪያ ራሱን አውርቷቸው ምናምን ይመጣል ሜንታሊቲያቸውን ይበላቸዋል ራሱ ከዛ ደውሎ እንደዚህ ነው ምናምን ይላል ቢኒያም ማግኘት አትችልም ያ ኤግዛክትሊ ሶሎፕቲሌ ስልኝ ቢኒያም ማለት ነው የስካናቲ ማናጀር ነኝ ጊዜ ስልኝ ቶሎ ነው ማውራ ምን ነበር ኮንሰርት እናፈልግኝ እሺ ለኮንሰርቱ እንደዚህ እስካት ይደውልላል አሁን ስራ ላይ ስለሆንኩኝ ሌሎች ልጆች አርቲስቶች ስላሉኝ እስካት ካጨርስ እሺ
ዋው እና የሆነ ካምፓኒ ነበር አሁን ካምፓኒዎቹ ስሞቹንም አልጠራልህ ምናምን ካምፓኒዎቹ ከተረው ስለማን እንደማወራ ይታወቃል ስለዚህ ይቀር ይሄ ቢኒያም የሚባለው ካራክተር ትላልቅ ቦታዎች ላይ አላመጣው ጅል አደረጉም አንዳንድ ሰዎች ገባ አንዳንድ ሰው ይሸውዳሉ ብለህ ትሸውዳለህ አንተ ራስህ ያ ይሄ ማውራት ትልቅ ካምፓኒ መልታይ በቢያይ ነካ ባይ ዘ ዌይ አሁን ይሄንን ስታነሳ ማለት ነው ሰዎችም እንዲረዱት የምፈልገው የትኛው በሀብት ደረጃ ባለጸጋ ነው የሚባለው አይደል እዛ ደረጃ ላይ የደረሰ ሰው ዝም ብሎ ወርሶ ምናምን አይደለም ማለት ሁሉም ጂኒየስ ናቸው አንዴ ልታታለው ትችላለህ አውቆ ላሽ ሊልህ ይችላል የምር ልታታለው ትችላለህ ያ ሁለተኛ ሶስተኛ ጊዜ ግን አትደርስም ሁለተኛ ሶስተኛ ጊዜ ግሪዲ ትሆናለህ ያ ማቆም አትፈልግም እኔ አሁን ልጨርስ እሺ ይሄ ካምፓኒ በጣም ትልቅ ካምፓኒ ነው የዛኔ አብሮ የሚሰራ ልጅ ነበር እንደ ማናጀርነት ነው ሚቲንግ ገባለን አስበናል እንደዚህ ምናምን ነው የሚለው እያወራሁ እንደዚህ አስበን ነበር እንዲህ ምናምን ነገር ነው የሚለኝ በጣም ነው እኔ ፋስት ነኝ እና ዲል አድርገን ጨረስንና ምናምን ከሰዎቹ ጋር ፒስ ሆነን ከሆነ ማኔጅመንት ቲሙ ጋር ማርኬቲንግ ቲሙ ጋር ፍቅር ሆነን ሂሳብ ሲባል ሂሳብ መጠይቆ ማን ነው ታውቃለህ ማማክረው የካምፓኒው ማርኬተር ስንት ብላ ያዋጣኛል እስቲ ንገረኝ እስቲ አንተ ንገረኝ ከዛ የሆኑ ኢቨንቶች ይዘጋጃሉ የዚህ ካምፓኒ የተለያዩ አርቲስቶቻቸውን ይሰበስባሉ ማርኬቲንግ በቃ ኔትወርኪንግ ነገር እስካት ማለት እኮ አላቸው የራሱን ኮኔክሽን ራሱ የሚወስድ እኛ ከአንዳንድ አርቲስቶች ጋር እኮ ስራ ማናጀሮቻቸው ጋር ቢፋቱ ከአርቲስቶቹ ጋር መስራት ምንችልም አይመስለንም እስካት እኮ ፕሮፖዝ ለማድረግ ብር እኔን ሂሳብ እኔን ነው የሚጠይቀኝ እኔ ደግሞ ልዋሸው አልችልም ይላል ሶ እንዲጠይቀኝ ምነግረው ትክክለኛውን ሂሳብ እንዲጠይቀኝ ነግረዋለሁ so at some point in my life I was in the network where it's like so respect አለው እስካት ሰዎቹ ፐርሰናል ኮኔክሽን አላቸው ከኔ ጋር የሆነ ሰዓት አወቁሽ ናቁሽ ትመጣለች እሷ ትጎዳለች እውነት ነው ግን at some point አሰርታኛለች በቃ አሁን ደግሞ አለችኝ ቅልፍጫለች ጂኒየስ ሆነች ማናጀር አለችኝ ዳኒ ይባላል ማንንም ማውራት አልፈልግም አሁን በቃ ዳኒ አውሩት ነው ዳኒ ራሱ ማናጀር የሚያስፈልገው ሰው አልትራ ኮሚኒኬሽን የሚባል ማርኬቲንግ እንትን አለው ኤቢኤ እና በጣም ቢዚ ነው አሁን ባለፈው የኮንሰርቱ ቀን ምን አደረኩኝ ልቆ ይባላል ነው ሰውን ያሳኩት እቺ አፍንጫና ይሄን የሚያክል አፍንጫና ከንፈር ጂም አፍሪካ ላይ ካልታወቁኝ ያውን ምናምን ዋዝቤ እውነት ላይክ ለኔ ሴንስ ይሰጣል የሆነ አፍሪካ ሉክም አለኝ ከኢትዮጵያዊነታችን አፍሪካ ምንላት ነገር አለቻ እንደዛ ይዘፈን ነው እና እኔ ብራንዶች ጋር ነው በቃ ምንም አፎርድ ሳላደርገው ቀርቼ አይደለም ማታ ፕሪ ፓርቲ ላይ ነው ዳኒ መጣው ማናጀሪ ሁሉ ነገር ጨርሶ ዋው ዴ ማን ነው ማውራው አሁን ንገረኝ ቁጭል ፈታ በል ኮንሰርት ካንዲድ መኪና ምናምን ለአንተ ማርኬት ተዘግቼ ይላል እና ማናጀር በቃ ቀኑን ሙሉ ይሰራል አውቃለሁ ይገባኛል ፎን ኮሎች ምናምን አደርጋለሁ ማናጀር ምናምን በሚያስፈልግ ቦታ ላይ ግን አለ ግን እሱ ፕሮፖዛል አሁን ከዛ በኋላ ለሁሉም ቴንኪው ሌተር ይላክ አሁን አረፍት ማረኩኝ ሌላም ስራ ስለነበረብኝ ምናምን ኮንሰርቱ ላይ የሉል ኮንሰርት በጣም አሪፍ ነበረ መላኩ ሸጋ ኢቨንት በጣም አሪፍ ነው የሰሩት እና ደስ የሚል ኢቨንት ነበር በጣም ነው ያስቀወጥ ነው ዊ አሪፍ ሰርታለች አናግር ማሪፍ ሰርታለች ኤቭሪባዲ አሪፍ ነው የሰራው ሰውም አሪፍ ነበረ አብዳ ነው የሰራው ሰው አሁን ቪዲዮ ክሊፕ ነው ያቀ ማታ ነው የነገርኩት ይሄን ሐሳብ ረስቼው ኦ ሺት ነው ያለው ይመችሽ ነው ሰው ገባ አንዳንዴ ማናጀር አለኝና ብለን ከልፍ መተኛት የለብን ስለዚህ ያሰንፋል እኔና ዳንያን ኔትወርኪንጋችን እኩል ነው አሁን ላይ ስለበቃ እሱ እንደዚህ ነገር በጣም ስለሚሄድንስ ያውቃል ሰው ያውቃል እኔ ደግሞ ለራሴ የሚሆነኝ እሱ ያውቃል የትኛውን ብራንድ ብትላውን ብታነሳልኝ አብሬ የሰሯቸውና ፐርሰናሊ እንትናለኝ ሶ ምንድነው ይሄ እኔ ከብራንድ ጋር ሰራ ብራንድህን መሆን ፈልጋለሁ ለምሳሌ አንተውን ብራንድ ይዘልኝ ከመጣ ብራንድህን መሆን ፈልጋለሁ ብራንድህን ለብሼው ነው የምቀመጠው እንጂ ስለ ብራንድ ቁጭ ብዬ ማውራትን አለም ፈልግ ብራንድን እየተጠቀምኩት አሁን ቪአይፒ ታክሲ አንዳንድ ዴት ምናምን ስትወጪ በእኔ መኪናውን ላይሆን ይችላል ትደውያለሽ ቪት ይመጣልሻል
በቤት ስንት እንደምከፍለው ታውቃለህ? ማክሲመም እኔ 3000 ብር ነው ከፍዬ ማለት ነው። ያደርሳል ይመልሳል። ማንም ሰው ያው ነው መታወቅ አለባችሁ እናንተ። ሽታዩት ያና ፔንታውሳቸው ብሮ ክለብ ገብተህ ምናምን ግሩፕ ሆነ ምናምን ብዙ ብር ታውጣለህ። እዛ በቃ ፓርቲ ይመጣል ይሻላል፣ እዛ መፍታታት ይሻላል። በጣም ደስ የሚል ሆቴል ነው። ስለዚህ አንዳንድ ነገሮች አሁን ብር አልጠይቃቸውም ማለት እንደዚህ ነገር እኔ I just want to make my thing classy ይሄን ሁሉ ነገር ሰርቼ ዶክመንተሪ እና ክሊፕ ሰርቼ ስፖንሰር የለው ነገር መስራት አልፈልግም። ስፖንሰርድ ባይ ብራንዶች። ስለዚህ ይሄ ምን ከት ያደርግልሃል? አንድ ትልቅ ብራንድ ጋር ሄደህ ብር አለመጠየቅ አልነበረም። ኢንተራክት ማድረግ ከሁሉም ጋር በጣም ነው ምንም ችግር የለውም። እና ትልቅ ብራንድ ጋር ሄደህ ብር ስትጠይቅ በጣም ብዙ እንትኖች አሉት። ስለዚህ ክራይቴሪያውም ይሰፋል። አብረን እንስራ። አይ ቲንክ ኔትወርኪንግም ለሱ ነው የሚጠቅመው። ገባ? አንዳንዴ አልኩ በቃ ኔትወርኪንግ ላይ አርቲስቶች አዘን አርቲስት ነው ስለ ኔትወርኪንግ ለነገር የምችለው። አዘ ቢዝነስ ሜን ደግሞ ቀስ እያልኩ የምደርስበት ነገር ነው። አዘን አርቲስት ኩራትንና ሰልፍ ሪስፔክትን መለየት። ኩራት አይሆንም እሱ ልክ ነው። ገባ አይደል? ሰልፍ ሪስፔክት ማለት ማይሆን ቦታ ላይ አለመገኘት፣ የተገኘበት ቦታ ላይ የማይሆን አክሽኖች ስታይ ራስን ከዛ ቦታ ማግለል፣ ከማንም ጋር አለመነካካት፣ ከማንም ጋር አለመደራረስ። this is not personal, it's just business. ፐርሰናል ሰው ያደረገው ሰዓት I'm out of there. this is business. ማንም ሰው ነገር እንትን ሲል it's just business. ግን ፐርሰናል የሚያደርገውን ሰው ታያለህ፣ አይኑን አይተው ታውቀዋል። ማነኝ የለሁም ነው ማነኝ ሲል ገባህ? ሰው እንዴት ነው ቢልድ የሚደረገው? ቀላል ነገር ዋን የተለያዩ ኔትወርኪንግ ኢቨንቶች አሉ። የተለያዩ ሰዎችን ቴክስት ማድረግ አለብህ። አሁን ለምሳሌ ሁሉም ሰው ራፐር ስትባል የራፐር ኔትወርኪንግ መፍጠር የሚፈልግ ሰው ልጅ ሚካኤልን፣ ቴዲዮን፣ ስካት ናቲን ቴክስት ያደርጋል። you're not going to reply like if I'm going to reply ለአንተ ለስንት ሰው ሪፕላይ ማድረግ አለብኝ አይደለ? እና ደግሞ ዲኤምኤን አልከፍተውም። አንዳንድ ጊዜ ቴክስት ያለ በቃ አንዳንዴ ገብቼ ሳይ አንድ ትኝ ይበላኝ I wish I can do it but I can't። ለራሴ ያለንኩ ሰው ነኝ ገና ለራሴ ብዙ ነገር ማድረግ አለብኝ። እንዳንተ አይነት ጀማሪ ራፐሮች ጋር ሪቻብል የሆኑ ሰዎች ጋር ሪቻርክ አንሪቻብል ነገር ሪቻርጋ እኔ ትዝ ይለኛል ልጅ ሚካኤልን 30 ቴክስት ነው ያየሁት ባለፈው ልጅ እያለው ይላኩለት። እርግጠኛ ነኝ በዛ ሰዓት ማንኝ ነው ብሎ ያስቡ ምናምን ትችላለህ። የመጀመሪያ ቀን ስራ ፖስት ያደረቀን ስራን ፖስት ነው ያደረገው። ስቶሪ አይደለም ፖስት አድርጎ ስልኬ ላይ ተደውሎ ሄሎ ልጅ ሚካኤል ብድግ ነው ያልኩት። በኢየሱስ እና ትደርሳለህ፣ በጣም በቀላሉ ትደርሳለህ። ግን በዛ ሰዓት አካባቢ ላይ ሪቻብል የሆኑ ሰዎችን ሪች ማድረግ ለሳይ የግራፊክስ ምናምን ፍላጎቱ ካለ ግራፊክስ የሚሰሩ ሰዎችን ፐርሰናሊ 1000 ብር ሰጣለሁ። አንድ ግራፊክስ የሚሰራ ሰው ብራም እኛ ሀገር በደንብ የለም። የራሳቸውን ፕሮዳክሽን እስከሚከፍቱ ድረስ ስንት ታለንትድ ግራፊክስ የሚሰሩና ቪዲዮ የሚሰሩ ልጆች ታውቃለህ? በጣም ጎበዝ ታለንት ግን ስቲል መኒ ላይ ሀገራችንና ድህነት ላይ ነን ያለ ነው። መንቃት አለባቸው እነሱም። አርቲስት ከመሯጥ ካምፓኒ መሯጥ ላይ ይገባል። ገባ? ስለዚህ በጣም ብዙ ታለንት የሆኑ ሰዎች አሉ። 1000 ብር ከፍለው የአንድ ሰዓት ኮርስ ስጠኝ ብትለው 1 ሰዓት ኮርሱ የሱ በቃ አለቀ። ግን አንተ የግድ ታዋቂ ሰው መሆን አለበት፣ የግድ ሚዲያ ላይ ወጣ ሰው መሆን አለበት። ላላ አይሆንም። ስለዚህ ከትንሽ ኔትወርኪንግ መጀመር። እስቲ ከትንሽ ጀምር ኔትወርኪንግ። እስቲ የምትቀመጥ እስቲ ዋይፋይ ናና አያት ሬጀንሲ ጽድት ብለህ መጀመሪያ አፒራንስ ጽድት ማለት አለብህ። ማይሆን ሊተመታ ልብስ ልታደርግ ትችላለህ። if you smell good ባህር ዛፍ ብትን ተቀበል ነው ከሌለ እግዚአብሔርን ነው ባህር ዛፍ smells good ይማምሰ የለኝም የሚለው ነገር ምክንያት ነው። እኔ ሰልባጅ ነው ማለት ቦንዳ ለብቻ በስማ አሁንም ቁም ሳጥን ውስጥ አንዳንድ ቦንዳ ልብሶች አሉ። ጽድት ብለህ እኔ እናቴ ቦንዳ ያስለበሰች ቦንዳ ሁሉ አንድ ባይባልም ነበር። ቦንዳ የሚለውን ቃል አላውቅም። ሰከንድ አንድ ነበር። ሰልባጅ ሰከንድ አንድ ነው። በጣም ጽድት ስላለ የምትልባቸው ልብሶች አሉ። አመራረጠ ነው የት እንደምገዛው ነው አይደል? ከዛ በኋላ ሳታስበው ራስን ለአንድ ዋርድሮብ አሁን ባለፈው 50,000 ብር ስከፍል
ኢየሱስ ሆይ እኮ አሁን እኮ የሆነ ቦታ ቤድ እኮ ሙሉ ነገር ጨርሼ ነበር ግን በቃ አዲስ ነገር ነው ያስፈልጋል ቪዲዮ ሹት አለኝ ምን አለኝ ከዛ በኋላ 40 አይነት ልብስ ገዝተህ 4 ክሊፕ ሾተበት መልሰህ መልበስ አትችልም ከክሊፕ ወርደሽ ነው እንዴስ ካቷ ምናምን ትበል እሱ አለፈ ስለዚህ ለጓደኞቹ ትበትናለህ እስቲ ቺቻ ማልቀይር ይሻል እቺ ጃኬት ይመጣል ምናምን ላይክ ና የምትውልበትን ቦታ ምናምን ፈንድቃ የተለያዩ ሰዎች ነው ያሉት ፈንድቃ መተህ ሰዎች ተዋወቅ ቢ ፖላይት ፒፕል ቢ ናይስ ስርዓት ይኖራል ሁለት እጅ ዘርጋ አንድ እጅ አትዘርጋ ከተቀመጥ ተነሳ ካንገት ዝቅ ብለህ ሳወራ ምንም ችግር የለውም ፈጣሪ ይክሳል ማንንም የትኛውም ሰው አከበረ ተብሎ ሲናቅ አይቻልም ማንንም ልትሆን ትችላለህ ልክ ግን መስመር ያለፈ ነገር ስታደርግ ወዲያው ነው ካጠገብ ዞር የሚለው አልናገርም የሆነ ወጣት መጥተው መኪና ጋር ብር ሲጠይቅ አንዳንዴ ኮስተር ለመመለስ አንተ ወጣት አይደለህ እንዴ ዘርበል ከዚህ ምንም የምታወራው ኧረ አንቺ ስራ ብለሽና ዘፈኑ በትክክል አልሰማኸው ሀሳብ አልገባህም ስራ እንጂ ግን አንዳንዴ ደግሞ ምንድን ነው ትላለህ ምንድን ነው ስትል በቃ ወይኔ ናታኒ ቺና 50 ብር ለመስጠት አሁን እኔ እንደዚህ ሰውየው ጋር ከዛ ግን ለስንት 50 ብር ሰጠት ይችላል ከዚሁ ከኔትወርኪንግ ሳንወጣ ኦኬ የት መሄድ እንዳለባቸው አወቁ አብዛኛው ሰው የሚቸገርበት ማለት ነው ፈርስት የመጀመሪያው ንግግር ላይ ከምን እንደሚጀምር ብዙ አያውቀው እንዴት ነው የሚጀመረው ስቴጅ ላይ ፐርፎርማንስ አረጋግኔ ጎበዝ ነበርአለሁ መጀመሪያ ግን ስቴጅ ላይ ወጣው እንደዚህ ነው do you think so ዋው የሆነ ናም ገብቶብኝ ነው ምንድን አይደለም መስታወት ላይ ነው ማለት ስንት ቀን ተለማምደዋል አያየሁት ሊል ወይኔን ቁጭ ብያለሁ ኬንድሪክን ታለ ድሬክን ጄኮልን ትራቪስ ስኮትን ታለ ምናምን መስታወት ላይ ንግግርህን መስታወት ላይ ቁጭ በል ሰላም ጤና ይስጥልኝ ስለማለሁ የመጣሁት ከዚህ ነው ራስንም ክላስ ሰተህ ማውራት ፓፓ ምን አለ መሰለሽ ይሄ ካምፓኒ ማለት ነው ይርዛከስ በጀት የለን ያው ነው ለካ ማታረገው አፒራንስ መለማመድ አለብህ ገባ ላይክ እንዴት ነው ልጅ እያለን እናት አባቶቻችን ስናሰምጥ ማሚ የሆነ ነገር ደግሞ ስፈልግ በቃ ገባ ስለዚህ እሱን ነገሮች ከሰው ጋር የምታወራውና ማታወራው ነገር መለየት እሱ ነበር እኔ የሆነ ሰዓት ይከበደኝ በጣም ኦፕን ሆነና ግልጥ አድርጎ ያገኙኛል አባቴ ያሉ ያሸብሽው ነው የሚጠፈጥ ገባ ላይክ በሀሳብ ማለት ነው ሰው ስለዚህ ላይክ ኦፕን የምትሆንበትን ደረጃ ማን ምንድን ነው ማወቅ ያለበት ስላንተ እንደ ሰዎቹ ይለያያል ገባ ሚዲያ ስለኔ ማወቅ ያለበት ስለ ፍቅር ህይወቴ በጣም ካወቅ ፍቅር ህይወቴ የኔ ሳይሆን ያንተ ነው ማለት አይ አትሆንም እንጂ ና ይጀምር አሰብኩ ልተዋት ኦኬ በቃ አትሆኝም ብለዋል ገባ ስለዚህ የነሱ ይሆናል ሶ የኔ የሆነ ነገር አላስነካም የእናቴ ልደት አሁን ባለፈው ፖስት አድርጌ ሰው ደስ ብሎታል አንድ መጥፎ ኮሜንት ይላልጣ ገረመኝ ነው ብለ ማም አንድ መጥፎ ከዚህ በኋላ ኢንስታግራም ቲክቶክ ድራይ ሲሆንብህ አሳውቀኝ አንዳንድ ቪዲዮ ሰራውልህ አስነሳልሃለሁ እና ሰው ማወቅ ያለባቸው ነገሮች አሉ በቃ ስማማ እናቴ ከፍቷት ነበረ እናቴን ያጠፉብኛል ገባ መናገር የምችል ስለ እናቴ ከፍቷት ነበር ብዬ ማለት ብጀምር እሳት ለኩሰላቸዋል ነዳጅ ነው የሚጨመረው ሰው ማወቅ ያለበትን ነገር ጓዳን እና ደግሞ እናቴ ሁሌ የምትነግረኝ ነገር ነው ሐሳብ ካለ ጥሩ ሐሳብ ካለ ለሰው አታወራ ቆይ ጥሩ ሐሳብ ካለ ለምን የሆነ ፕላን ቢዝነስ አይዲያ መሬት ላይ ያለው አይደል መሬት ላይ ያለው እንደዛ ይባላል እኮ አዎ ግን አንዳንዴ ማውራት ደግሞ ይሰበስባል አይደለ ለማን ነው የምታወራው የሚለውን ደግሞ ማወቅ አለበት ያኛውን ሰዓት ላይ ስካት ያለኝ አንድ
ራጋ ይባላል። አኩርፎኛል አሁን ራሱ ይገለኛል ወይኔ የሆነ ፎሎ ሰርች ይገለኛል። እና በጣም በጣም ኦጂ ታላቅ ወንድሜ ስካት አለኝ። በጣም ነው የምታወራው አለኝ። በጣም ነው የምታወራው አይሽን ታክት ሰይ በቃ አወራለሁ። ባህሪ ከተጫወትን እንጫወታለሁ። በቃ ሙሉ አልፋቤት እንጨርሳለን። ያ ማንነቴ ነው። ስለዚህ መቀየር አልችልም። ስለዚህ ምን ማድረግ አለብኝ? የዛሬ 2 ዓመት ከማውቀው 100% ሰው 90% ሰው አላገኘም። አካባቢ ላይ ያለው ሰው ሌላ ብቻ ሳይሆን ካሉትም ጥቂት ነን። በቃ አለቀ። እኚህ ሰዎችም ሁሉም ለኔ ጥሩ ናቸው ማለት አይደለም። ሁሉም ለኔ ጥሩ ነገር ይመኛሉ ማለት አይደለም። ማመን እንደሆነ ግን አታውቅም። ግን አትሊስት ጥቂት ናቸው። sometimes you ደግሞ ወዳጅን በቅርብ ጠላትን በቅፍ ሽጉጡን እንዳይወጣም ጮቤው እንዳይወጣም አነቃርክ አከፋርክ ያሳለም እና ይከብዳል። በቃ አንዳንዴ የምታየው ነገር ሰዎች ላይ ያስቃል። ወድዳዱት ይስራል። ምን አረኩ ነው አንተ? ምን አርኬ ነው? ክፋት ላንተ አስቤ አላውቅም። ምን ማስቤ አላውቅም። አንዳንድ ሰው አትፈርድበትም። ያንተ በልጅነት ሻይን ማድረግ ውስጡ የሆነ ዳርክ ነገር ይፈጥራል። ያልቻለውን ነገር አንተ አርገህ ስታየው ሊከብደው ይችላል። ሳይወድ በግድ ወደ ክፋት ሊገባ ይችላል ሰው። በቃ ይሄ ነው። አንተ ዛሬ ውልል ያለ መኪና ይዘህ ስትወጣ ወዳጅ ደስ ብሎት እንትን በጣም የሚከፈው ሰው አትፍረድበት። አንዳንዴ በቃ ምንም ማድረግ አልቻለም እና ላይክ በራሱ የተናደደውን ነገር ግድግዳ ላይ አያወጣውም። ስለዚህ ወደ አንተ ሊያወጣው ነው። አንተ የሰጠው ነገር ነው። መስመራችንን ጠብቅ ስንል ይሄ ነው። ስለዚህ ላይክ አናውራ ሲባል you don't know who's listening። ለዛ ነው ሶሻል ሚዲያ ላይ በቃ ሶሻል ሚዲያ እንዳይጎዳ ከፈለክ እና አንተ የሶሻል ሚዲያ ሰው ከሆንክ ጥልቅ አትግባ ስታወራ። ጥልቅ ካወራ ደግሞ በዛው 24 ሰዓት ዊዝ እንትና ብለህ ሙሉ ላይፍ ስታይልን ሪያሊቲ ሾው አድርገው። ሪያሊቲ ሾው ባረገው ላይፍ you still wouldn't know who the real me is. I'll show you what you want to see. What do you want to see? Drama? I'll create drama. ሁለት ሴቶች ሲጣሉ በኔ ነው I'll give that to you. You know what I'm saying? I'll make interesting for you. You feel me? እኔ አንድ ሰው ቢፍ ለማድረግ ለአንድ ሰው ለመጣላት አንድ ጠላ ያስፈልገኝ መጥላት አለብኝ አንተን on site when I see you on site በቃ like እንደዛ መሆን አለበት። ስለዚህ ልናገር አልችልም። አድማየር ነው ማድረግ። የኔ ስም ተጠቅመህ አንተ እንደዛ ከተማ ይመች አባቴ ጸጋኩ ነው ይመች ያራዳል ገባ። ስለዚህ I cannot hate unless I hate you. I cannot show you love unless I love you. That's it. Let's keep going. አንድ ህልም አለኝ። አሁን ነግሮኝ እዚሁ ጠየቅኩት። እኔ ህልም አለኝ like የሚገርም ህልም ተኝቼ ህልም አለኝ። ተኛለሁ በቃ እና አንዳንዴ ሰመመን ነገሮች ታያለህ። ግን what's your dream achievement ነው አንተ ያው ጎል ምንድን ነው? Max that I can talk about is I want to have a Grammy. I don't know why but I feel like ሰራሁም የዛሬ 80 ዓመት ያልኳትን ህልሜን ሊሆን ይችላል። you never know። ከዛ የሰፈር ልጅ እስካት እዚህ ጋር ከደረሰ ከዚህ እዛ የሚቀል ይመስለኛል። ስለዚህ አንዳንዴ ሩቅ ስታለም አይቻልም የሚሉን ሰዎች አትፍረድባቸው። ለነሱ ያ ነገር ሩቅ ነው። እንዴት አልገባ እንዴት ነው አይቻልም ትለኛለህ? አይቻልም ስለኝ I know right it's impossible but I'll do it. I'll do it። ሰፈር እንደዚህ እያወራንና በቃ ራፐሮኝኛ ተኛለሁ ወደፊት ማበደ ራፐሮኝና ሀገር ውስጥና ቢዝነስ ይኖርኛል ምናምን ሰው ሁሉ ብዙ ሰው ነው የሚያቀኝ አዲስ አበባ ላይ ታየኛለህ ምናምን የሰፈር ልጆች አርግጠኛ ነኝ አንዳንዶቹ አንቺ ወይ ጉድ ምናምን ትባል። ስለዚህ ስታለም አንተ አቺቭ ማድረግ የምትፈልገውና አቺቨብል የሆነ እኔ አሁን እንትን መሆን ፈልጋለሁ ብለህ ናሳ ተመራማሪ ሆኜ ምናምን ብለህ might not give a sense። ቢዝነስ ላይ ያለ ሰው it's free ነው ነገሮችን
ሲያወራ ሲንቀሳቀስ ኮሚኒኬሽን በራሱ ይናገራል። አንድ ሰው በደንብ ኮሚኒኬት የሚያደርግ ከሆነ ያ ሰው ጎበዝ የቢዝነስማን ነው። አንደኛው የቢዝነስ መገለጫው እሱ ወይንም ቡና ታፈላለህ ከሁለት አንዱ። ምንድን ናቸው ቢዝነሶች? አልክድም፣ ብዙ ነገር ኖሮኝ አይደለም ትልቅ ደረጃ የደረሰ ቢዝነስማን ነው። ብዙ ነገሮች ኖሮኝ አይደለም፣ ግን አንድ ሁለት ያሉበትን ቢዝነስ ልንገር። አንድ ቦስተን ዴይ ስፓ 6ኛ ፎቅ ላይ ኢክሊፕስ የሚባል ክለብ አለ። ባለቤት ኤርሚያስ፣ እኔም ሼር ሆልደር ነኝ። ናይስ ነው ባለቤት ማለት ይችላል። ግን ሞር እሱን ክሌም ማድረግ አልፈልግም። ግን እሱ ቢዝነሳችን አሪፍ ነው። ከሰኞ እስከ ሰኞ በቦስተን ዴይ ስፓ 6ኛ ፎቅ ላይ ኢክሊፕስ ክለብ በመጥተው ይዝናኑ። ጥሩ ቢዝነስ ቢዝነስ። ሁለተኛው ቢዝነስ I have couple of business I want to do። ትላልቅ ሙቮች ማድረግ የምፈልጋቸው ነገሮች አሉ። በስቴፕ ነው እነሱንም ስቲል ቀስ እያልን እንሄዳለን እንደርሳለን። ያው አሁን ታውቃለህ ከተማው ላይ ብር የለም። እንትናን አበድሮታል፣ እንትናን ብድር ሲመለስ ለእንትና ትከፍላለህ። ያንተ ብድር ለእንትና አይቷል። ባለፈው 10 ብር ብድር አለብህ፣ 10 ብር በቃ እንደዛው ነው ከተማውና በጣም ነው የሚያስቅ። በቃ በጣም መለኛ ብለህ የምታስበው ሰው ምናምን ፈርሞ ነው የሚወጣው። ለምዶበት አንዱ ለንደን ካፌ ልፈርም አላለ። ማን አድናቂ ያነን ብያለሁ አለ እንዴ? ማን ዘፋኝ እናንተ ፈምፈርመው? የአልበሙ ጉዳይስ እየደረሰ? አልበም ጨርሰናል። አሪፍ ላይ ነበር ነው። ሄደን ተራመድን ድክ ብለን ከዛ ኢንስታግራም ፔጃችን አክተር ረጋ ከሱ ነው በጣም ብዙ ቢዝነስ ዲሎች አበላሸብኝና ችግር የለም ይወጣል። ከአልበሙ በላይ ወጥቶ ዘፈኑ ከመሰማቱ በላይ ሰው ስለዚህ አልበሙ ስትራቴጂ ደስ ይለዋል። like I'm so excited like listening party ወደ ሪሊዝ ፓርቲ ኮንሰርት እና አካባቢው ላይ ያሉ ወደ 5 ቪዲዮ ክሊፖች አሉ። ይሄን ነገር ማየቱ በጣም ነው ፈልገው ከምንም በላይና የትኛውን ብራንድ አሁን ከኛ ጋር ለመስራት ኦፕን የሆነ እርግጠኛው ነው በጣም ሳቲስፋይድ ነው የሚሆኑት። እና አሁንም ኦልሬዲ ሳይን ያደረግናቸው የተለው ካፕል ኦፍ ብራንድስ አሉ ምናምን በጣም so excited። ያው ከዚህ ስቴፕ በኋላ ከባድ ነው እንግዲህ ቱርን ትሰራለህ፣ ትራቭል ታደርጋለህ። በቱር በጣም ይገርማል። ባይ ዘ ዌይ UAE ቱር ሰርቼ ነበር። ከምን ነገር በላይ I was surprised. I was like በእጅ ስላለ ነው እዚህ ሀገር ላይ ትንሽ ለካስ የምትናቀው። እኔ ሀዋቶ ሌላውን ውጭ ዱባይን ተወና አቡዳቢ ዱባይን ተወና ሐዋሳ ላይ ነው ያየሁት ሪአክሽን። ዋው! አንድ የሚያስቅ ነገር ልንገርህ። ሐዋሳ የተፈጠረ ነው። ሐዋሳ እኔ ዮሐና ካስማሰ ፐርፎርማንስ አለ፣ ግዴም ነበረ፣ ኮሚዳጊም ነበረ። ከዛ ስቴጅ ላይ ሁሉም አቅርቦ ከወረደ በኋላ ካስማሰና ዮሐና እየወሩ ነው። ኧረ በስመ አብ! ትንኞቹ ስቴጅ ላይ በጣም ጉሮዶ ውስጥ እየገቡት ያው ላይት አለ ስቴጅ ላይ ባውዛ ስለነበር እዛ ደግሞ ላይት ሐዋሳ ላይ ደግሞ እንደምፈልገው ከአዲስ አበባ ውጭ የትኛው ማርኬት ስቴጅ ላይት እንደፈለግኩ አይሆንም። ስለዚህ በጣም ብራይት ነገሮች ማድረግ አለብህ። ሶ ላይት አድርገን በጣም ትልቅ ስቴጅ ነው፣ በጣም ነው የሚያምረውና ላይት ምን ጊዜ ስቴጅ ላይ ሲኖር በቃ አለት ገባ። አዎ ደግሞ እዛ ፓርክ ውስጥ ነበር ያደረግነው። ቀስል ትንኝ ነው በቃ ፓርክ ላይ ነው፣ ፓርክ ነው፣ ዛፍ ያለበት ቦታ ላይ ነው። ምንም ማድረግ አልችልም። ወይኔ ትንኞቹ ያው ካስማሰና እኔ የምን ትንኝ ባክስካት አንተ ስቴጅ ከመሮጡ የተነሳ እንዴት ያዙ ትንኞቹ ራሱ እንዴት ያዙ ቤት ይሉት ለካስ ነው ይሮጥኩኝ ነው ማለት ፍር ያሉ አላየኋቸው ነው ማለት ደባ ካስ ብላ ነው የምታቀርበው። ዮሐናም ማዘም ያለበት ነገር አለ ይቆማሉ ምናምን። እኔ አላቆምኩምና ቲሸርቴን አውርቼ ጠዋት ሲቀሰቀስ ስካት ይባል ያልኩ ምን ነው ብርድ መታይ ማን አውጣውላ ቲሸርቴን ስቴጅ ላይ እኔ ደግሞ ስቴጅ ላይ የሆነ ሰዓት ባረሰዋል። ክላስ ቢ ክላስ ትዝላል ልጅ ሲ ክላስ እነሱ ነው ክላስ ሲ ክላስ ነው ቀውጢ ነው ማለት ያው አንዳንዴ በቃ just it takes over you just seeing the crowd እና ሐዋሳ ላይ የነበረው ሪአክሽን ኢቲቦ ያ የሚለው ዘፈናውን ከተማው ላይ በቃ ተጠላ ዘፈን ሆኖብኝ እዛ ነው በቃ oh my god we are አምጡልኝ አልኩ በቃ this is crazy። ከዛ እንትን ያው አቡዳቢ
251 ክለብ እወዝ በጣም ሙቪ በቃ ሙቪ ነው በቃ ላይክ ከስቴጅ ስወርድ አረሰውም 10 ሰዓት ይዘጋ የለ አቡዳቢ ደግሞ ከምንም በላይ ስትሪክት ነው 10 ሰዓት በእኛ በአበሻ 10 ሰዓት ይዘጋ እና ስቴጅ እያቀረብኩኝ ከዛ አድርት ቀጥ ነው ለካስ የሚደረገው እዛ 10 ሰዓት ላይ ውረድ ማለት ውረድ ታውቂ ቃል ብርቅ ነው የተደረኩት እስካትም ደብቁት የሆነ ሰው ይሮጥ መጣ ወይኔ ናታን ማልኩ በቃ እናቴ እንዳለችው በቃ ወይኔ በቃ አልኩ ወይኔ ይዘውኝ ገቡ ዱባይ ነው አቡዳቢ እንዴት ነው ሞታው ለካስ የኛው ሰው ማስገቡን እስካትን ደብቁት ተባለ እኔ ካልተደበቅኩኝ በቃ ሰው አይበተንም ነገር ነው ዘፈን ቆመ ሁሉም ሰው ፎቶ መነሳት ፈልጓል የፈጠነ አንዳንድ ፎቶ ጠብ እና was crazy cuz like እኔ አላቆም ያን እንትን like 10 ሰዓት ድብኛ ውረድ ተብለ ቅድም እንዳልኩ ወይ ጉዴ ነው እንዲያቀርበህ ምናምን ለምናምን እናቴ አንድ ሁለት ነው የለም በቃ ደነገጥኩ በቃ በጣም ነው ደነገጥኩት ከዛ በኋላ አቡዳቢ ሁለቴ ነው ያቀረብኩት ዱባይ አንዴ በጣም እንዴም ሳሌ በጣም ቀጠሮ ላይ ስትሪክት ነኝ like ስለ like አረፍኩ ከተባል ከ10 ደቂቃ በላይ ላረፍድ አልችልም ገባ like ሲቹዌሽኖች ምናምን ካልተፈጠሩ በቀር እንትን አይደለምና አንዳንዴ ደግሞ ሳረፍድ አንድ አውቄ ማረፍዳቸው ማርፈዶች ሊሆኑ ይችላሉ ገባ like ኮንሰርት ላይ 2 ሰዓት ላይ እንድትገኝ ፈልጋለሁ ብለኝ 2 ሰዓት ላይ ሰው እንደማይገባ ቃል 3 ሰዓት ላይ ልመጣ እችላለሁ ምንም አልሰራማ የምታውቀው ነገር ነው የኛ ሀገር ህዝብ ሞቅ ሲለው ነው ይሁን ከጥግ ይጨብስና ሰብሰብ ይላል so ያሁኑ ጊዜም በተለይ is crazy አሁን ፐርፎርም ማድረግ በጣም ፈልጋለሁ በጣም አሁን ላይ ፐርፎርም ማድረግ በደንብ በቃ ላይ አሁን ኢነርጂውን እየመለስኩት ነው ፈጣሪ ብሎ አልበሜን ቶሎ በወጣው ደስ ይላል በጣም ደስ የሚል አልበም ነው በጣም ደስ የሚል ለየት ያለ አልበም ነው እኔ ልጠይቅስ ለማንተ ነው እሺ ያው በመጨረሻ what's your goal ምንድን ወደ ሚዲያ የመጣሁበትኝ አንደኛውና ዋነኛው ዓላማ ሰዎችን ለማስተማር አብሶ በኔ እድሜ ክልል ላይ ያሉ ወጣቶችን እና ከኔ በታች ያሉትን ለማስተማር ነው actually እኔ ብቻ ሳልሆን ማስተምረው ልክ እንደዚህ አይነት ሌሎች ሰዎችን ጋብዘን በደም እነዛ ሰዎች ያላቸውን ነገር አውጥተው ሌላው ሰው እንዲማርበት ነው ለማድረስ ነው one of በቃ the top የፖድካስት ቻናል በኢትዮጵያ እንደሚሆን አይ ነው ምክንያቱም በቃ በጣም the fastest growing channel ነው ይሄ I see አሁን እኔ ስታወራኝ ከነበረው ጊዜ ራሱ አሁን ያለው ነገር የዛኔ ስናወራ አንዳንዴ ሳረፍ ዳውቂ እንትን ነበር የተዘጋብን ቻናል ነበር በምን የተዘጋው የሞኔታይዜሽን ነውና so ምንም አይነት ክፍያ የለው ምናምን በዛ ምክንያት ነው የስካት ዩቲዩብ ቻናል ይሄው እዚህ ጋር so subscribe አድርጉት ስለዚህ አሁን አንድ ሁለት ዘፈኖች ለቃለሁ ብያለሁ ዝም ብሎ ላይክ የሚወጡ ካለው በፊት እነሱ ዘፈኖች 30,000 ሰብስክራይበር አስገብተው መገጠም ምን ይተወቃል እንግዲህ በወንድማችን ትብብር ምክንያት ብቻ 40,000 ልንገባ እንችላለን እስቲ ናሲዝ ስለታሳፍሩን ማርያም እሺ እኔ ባንተ ፖድካስት አሁን ፖስት ባረክበት ቀን በ10 ቀን ውስጥ 10,000 ሰብስክራይበር መጨመር ከቻልክ 100,000 ብር ለፈለከው ቻሪቲ ኦርጋናይዜሽን አስገባለሁ ኦልራይት so እውነት ይሄ ለእንትን አይደለም ለኔ ሰብስክራይብ እንጨምርልኝ ምናምን አይደል of course yeah I would be so happy ግን I want to see your power እስቲ interesting oh shit ስለዚህ በአንድ ሰብስክራይብ በ100,000 ማለት በአንድ ሰብስክራይበር 1,000 ነው ኖ 1,000 በአንድ ሰብስክራይብ 100 ብር ማለት አንድ ሰው ሰብስክራይብ ሲያደርግ 100 ብር አይደለም 100,000 ከ100 10,000 ካለፈ በቃ 100,000 ብር አስገባል ከዛ በኋላ 200,000 ሰው 10,000 ካለፈ በኋላ አያረግም ቁጭ አስገባማ እሺ አሁን ያለው 23.6 ላይ ነው 23.6 ስለዚህ እሺ 24 ሆነ 24 ሆነ አሁን ያለው 24 ነው 40 እናስገባው ጋይስ እሺ ሶ 100,000 ብር ለቻሪቲ ይሄው ቃል ገብቷል በዚህ ፖድካስት ነው
በፖድካስት ውስጥ ነው የሚገባው። በቃ ሶ ይኸው ቻናሉ እዚሁ ጋር አለ። ከስር ታይትል ላይ ታግ አድርገነዋል፣ ሜንሽን ተደርጓል። እሱ ላይ ገብታችሁ ሰብስክራይብ አድርጉት። በጣም ሎያል ናቸው ባይዘው ያንተ ፋን። ምክንያቱም 3 ወር ገና ሊሞላን ነው 80,000 ልንገባ። ኧረ እባክህ ተበልተዋል በለኛ ወይ ሎያል ናቸው። ምንም በጣም ደስ ይለኛል። አይ ደስ ይላል። አንዳንዴ እንደዚህ አይነት ኢንተርቴይን የሚያደርጉ ነገሮችን እና ቻሌንጆችን መፍጠር በጣም ደስ ይላል። አት ዘ ሴም ታይም ደግሞ መረዳዳት ጥሩ ነገር ነው። ሁላችንም ያው የሚገርምህ ከሁሉም ሰው የራሱ እኮ የሚረዳው ነገር እኮ አለ። ጊዜ አታወራውም። አንዳንዴ ደግሞ ለእንደዚህ አይነት ሲቹዌሽኖች አድርገህ ማድረጉ ደስ ይላል እና ሰብስክራይብ ላደርጋችሁልኝ 40,000 እኔ በእርግጠኝነት 40,000 ይገባል። ከፈለጋችሁ 50 ማለት ነው። ሰብስክራይብ ላደረጋችሁልኝ በሙሉ በጣም አመሰግናለሁ። ሰብስክራይብ ለምታደርጉልኝ በመንገዱ ላይ ላላችሁ በጣም አመሰግናለሁ። በጣም ያበረ ፖድካስት አላለቀም። እንቀጥል ተመችቶኛል። ልጨምርም እችላለሁ። አይተውቅም ቀስ እያለ እየተጨመረ ይሄዳል። ሌላ ጥያቄ አንተ ግን የአሪፍ ሀሳብ ነው። ግን የሆነ ሰብስክራይብ በጨመረ ቁጥር ሁላችንም ግን የሆነ ብሩን ለቻሪቲ ማስገባት ያለብን ይመስለኛል። የምሬ ነው የምልህ። ላይክ ጀነራሊ ላይክ አስራት በኩራት አስራት ነው ይባላል። አስራታችንን የምንሰጥበት መንገድ የሁላችንም እንትን ነው። በተለይ ይሄ የሶሻል ሚዲያ ብር ደግሞ አታውቀውም እንደምታውቀውም። ስለዚህ ላይክ እንትን ስለዚህ ሜቢ ያው በፎሎወር እና በሰብስክራይበር ሊሆን ይችላል በገባ ቁጥር ዳው ቢኑ አሪፍ እንትን ይመስለኛል። ለቻሪቲ እንትኖች 100,000 በገባ ላይክ 100,000 በጨመረልህ ቁጥር let's say 200,000 ብትሰጥ ገባ በጣም ፕሮፊታብል የሆነ ነገር እና አሪፍ ይመስለኛል። ከዛ እሱ ራሱ አንድ ኮንተንት ይመስለኛል። ገባኛ ላይክ አንዳንዴ ሶሻል ሚዲያ ላይ ያሉ ሰዎች ለሰው ሲያደርጉ ለምን እንዳሳያላችሁ ይባላል። እኔ አላረግም እውነት ለመናገር። እሱን ማላረግበት ምክንያት ምንድነው? ፐርሰናሊ ስለማልወድ ነው። ግን ሰው ልጅ ሲያደርግ ለምን ነው የማታደርገው? ለምንድን ነው ለሰው የምታሳየው? አይደለም ያው የተቸገረን ሰው ፊቱን ማሳየት ሚዲያ ላይ በጣም ያስጠላ ነገር ነው። ግን አት ዘ ሴም ታይም ደግሞ ቻሪቲ ኦርጋናይዜሽኖች ጋር እየሄድክ ብዬዋለሁ እኮ ግን በቃ የሰዓትኩ መሰለኝ። አሁን ጭቅላቴ ላይ አሁን ከየትኛው ብር ቀንሰህ የትኛው ብር ቶሎ ብለህ እንደምታስገባው ምናምን የለም። በዚህ ዘመን 100,000 ብር ውድ ሆናል አባቴ። ለማግኘት ሃርድ ናት፣ ለማውጣት ደግሞ ቀላል የሆነች ብር ሆናለች። እና ቻሪቲ ኦርጋናይዜሽኖቹን ፕሮሞት ማድረግ ይመስለኛል። ስለዚህ አሪፍ ይመስለኛል። ስለዚህ 100,000 አስይዛለሁ 40,000 ሲገባ እኔ 100,000 አስይዛለሁ። 100,000 ከገባ that's my boy. So we have one more charity የምንሰጠው ይሄ ነገር ሲሳካ ሄደን ምስል ቪዲዮ አለን ማለት ነው። በጣም አሪፍ ባሽ ኮንተንት ጨመረን እዚሁ ገባ በቃ ልስ ግን ያው ስለዚህ የኛ 100,000 ሲገባ በዚህ 10 ቀን ነው ምንም እንትን። ስለዚህ ያንተ 100,000 የኔ 40,000 በጣም አሪፍ በጣም ደስ ይላል። በጣም ታሳፍሩንም ይመቸች። ኧረ ታሳፍሩን። የኢትዮጵያ ሕዝብ ለችግር ጊዜ ደራሽ እኮ ነው። የሚገርምህ እግዚአብሔርን ነው ማለት የኢትዮጵያ ሕዝብ እኮ ወዶ እኮ አይደለም አንዳንዴ እኮ የሚናደደው በሰው እኮ አንዳንዴ እንለያያለን ስለ አንዳንድ ሰው የሚያደርገው አክሽን ለሱ ኖርማል ሊሆን ይችላል። ግን አንዳንድ ሰው ቤቱ ዛሬ እንጀራ ገዝቶ ያን ደብር ገብቶ ነው ማለት ያሳዝናል። የምሬ ነው። እንደ ልጅ የኢትዮጵያ ሕዝብ ነው ተቸግሮ ይደረስ። አንተ ምንም ታው አባይን ገደብን እኮ የምን መቸገር እግዚአብሔር yes ሌላም ጥያቄ አለ። በቤቴ ማለት በቤቴ እስቲ አሁን እንደዚህ እንዳልናት ሊሆን ነገር ደግሞ እንጨምር። ምንድነው የዛሬ አመት ስካትን የት ማየት ትፈልጋለህ? እኔ ደግሞ የዛሬ አመት አንተን የት ማየት ትፈልጋለህ የሚለው ነገር ብናው ናይስ ኢንትረስቲንግ ሶ ጋይስ ብሎ ስካት ቦቶልነት ቆሞ ፈራ ከአንዳንድ ማለት ነው። እሺ ቀጥል። መቼ መሰለህ ስራ ክሊፑ ሲወጣ የምር ማለት ነው የዛ ሰዓት ላይ በቃ ወዲያው የሆነ ደረጃ ላይ እንደምትደርስ አይ ነው ምንም ይሄ ማጋነን ምናምን ሳይሆን አንዳንዴ ውስጤ ይነግርህ የለ በቃ ይሄ ሰው የሆነ ደረጃ ላይ ይደርሳል የምትለዋል። አንዳንድ ደግሞ አለ ምን ሆኖ ነው የምትላቸውም አይነት ሰዎች ደግሞ ይኖራሉና በቃ የሆነ አይነት ደረጃ ላይ እንደምትደርስ አይ ነው የዛሬ አመት ላይ በአፍሪካ ደረጃ በደንብ ስምህ እንደሚወጣ ምንም ጥርጥር የለውም። ያ አመሰግናለሁ። አንድ አመት ወይዘው ብዙ ነው
መቼ ያላዳለች ቲንክ ዳሚ ይሰላል በጣም አንዳንዴ ነው ማለት እንደዚህ ትንሽ ሞመንቶች እነዚህ ሞመንቶች ላይፍ ነው ቀይሩታል ነገ ጧት ከእንቅልፌ ስነሳ ይሄን ሪስፖንሲቢሊቲ ተሸክፌ ነው የምነሳው ሰርቼ ተቀይሬ አርሚ ነው የምሰራው ነው ማለት አንድ ቃል መጥፎ ቃል ነገራቸው ማለት ነው ወንድሞቼ ከተናገርኳቸውም የምር ተናድጄ ነውና አንዳንዴ ይቅር በለኝ nobody is perfect so sometimes I do that ላደርገው እችላለሁ ይቅር በለኝ እባካችሁ ቃላቶች የምትነጋገሩትን ነገር በጣም ተጠንቀቁ ጓደኛ ማቾች እግዚአብሔር እኔ ኢብራሂም ሲደርስ ያዩት ቦታ ላይ ጆኒ ጓደኞች ያሉ በቃ ላይክ አሚን እንደዚሁ ምን እንደሚሰራ አያውቅም ነበር ካሜራ ጃስጀም ግራፊክስ ነው ኢትዮጵያ ላይ ያለ የሚባል ግራፊክስ ዲዛይነር ነው አሚን አንደኛ ነሽ አንቺ ያክልሽ የለም ስካት ማን ነው ብለም ታስበው ለብትገኝ ነገር አንግር ልክ ነው ነገር እኔ ማለት ብዬ ነገር አለው ጥሩ ነገር ነው ራሴን ጭንቅላት የምሰብከው ጓደኞቼን ጥሩ ነገር ነው የምሰብካቸው አንተ አሁን እዚህ የተናገርከኝ ነገር ነው ብለ it's like much thank you keep doing that እኔ ደግሞ በጣም ብዙ ህፃናት ወጣቶች ቢዝነስ ሳክቶላቸው የሚያመሰግኑ ሰው ትመስለኛለህ በጣም ብዙ ኢንፎርሜሽን ፊሽ ያርጉበት ቻናል ትመስለኛለህ እና የዛሬ አመት እርግጠኛ ነኝ ይሄን ቻናል ይሄን ንግግር አይቶ ይሄን ውይይት አይቶ ያንተ ቻናል ላይ መጥቶ የሚነግረው የሆነ ሰው ይኖራል የዚህ ቀን ነው ስለዚህ አንተ ተልኮ ሰውን ትምህርት እንዲማር ማድረግ ነውና I think you're going to be the best at it in Ethiopia አንድ መክረ ነገር AI በጣም አፕዴት አድርጓል ተባካችሁ በAI የተለያዩ ቋንቋዎችን መቀየርን አወቁበት በደንብ ሀገራችን ላይ ኢንቨስተሮች የሚመጡት በእኛ ምክንያት ኢንቨስተሮች ምስብ ሰው ትመስለኛለህ ወደ ሀገራችን ስለዚህ ህልመን ያሳካለ ፈጣሪ ካንተ ጋር ይሁን በጣም ደስ የሚል ስርዓትና በጣም ደስ የሚል ቱት የንኩሶና ቲሞች በጣም ደስ ይላሉ የተሳሳቀን ነው ቢሮ በጣም ነው የሚያምረው በጣም አከብራለሁ አመሰግናለሁ አብርሺ ቴንክ ዩ በጣም የዛሬው ፖድካስታችን ይህንን ይመስላል በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው እናመሰግናለን